እሺ ጥያቄ ምን ነበር ያታችን? ጥያቄ ባለፈው ዩቲዩብ ላይ ያየሁት ስለ ታቦት የአዲስ ኪዳንና የብሉይ ኪዳንን ታቦት እያብራሩ ነበርና በስዕል መልክም በእርግጥ በደንብ አብራርተውታል። ግን ያልገባኝ ነገር በሐዲስ ኪዳን ይሄ ብቻ ነው ተብሎ ማለት የጌታ ጠረጴዛ ይሄ ነው ታቦት ብሎ የሰጠን ማን ነው? ማለት እዛ ላይ በእርግጥ የጌታ ጠረጴዛ የሚለውን ብዙ ቦታ አብራርተውታል። ግን አሁን በእኛ ቤተክርስቲያን ተሸክመውት የሚወጡት አባቶች አይነት ታቦት በየትኛው መጽሐፍ ቅዱስ ነው የተሰጠን? በግብፅ ቤተክርስቲያን ያለው እኔ ይቀርብልኛል እንደውም በቃ በኢትዮጵያ ኦርቶዶክስ ቤተክርስቲያን ያለው ታቦት ነው የሚከብደኝ እንጂ የግብፅ ቤተክርስቲያን መሰዊያ በቃ ለእኔ ግልጽ ነው። ይሄኛው ግን ለጥምቀት እዛ ነው የምንወጣው ወይንም በበዓላት ቀን ወጥቶ የምናከብረው። እንደገና ደግሞ ለራሱም ለታቦቱም ሌላ ማስቀመጫ ያስፈልገዋል አይደል? ይህ እንደዚህ ሆኖ እንዲዘጋጅ የተደረገው መጽሐፍ ቅዱሳዊ መሰረት አለው ወይ? ትውልድ እየጠየቀ ነው። አንተ ትውልድ እየጠየቀ ነው። ሁለተኛ ደግሞ በአዲሱ መጽሐፍ ቅዱስ እኔ ያደግኩበት መጽሐፍ ቅዱስ ምን ይል ነበረ? ስለ ጌታ ምጽአት ጌታ ልጅም ቢሆን አያውቅም ነበር ይል ነበር እና ያንን ድሮ ስጠይቅ እነ መምሬ ሽጥላ የሚባሉ አባቶች ልጅም ቢሆን የተባሉ ቅዱሳን ሰዎች ናቸው እንደዚህ እያሉ ነበር ያስረዱኝ። አሁን ግን ወልድም ቢሆን አያውቅም የሚመጣበትን ቀን ይላል። ወልድ እንዴት የሚመጣበትን ቀን አያውቅም? እና ወልድ ደግሞ ወደ ሌላ ሊተረጎም አይችልም። ራሱ ክርስቶስን ነው የሚያሳየን ማለት ነው። ሁለተኛው ጥያቄ ሲሆን፣ ሶስተኛ ደግሞ እመቤታችን ቀደም ባሉ አስተምህሮቶች ማህበረ ቅዱሳንም በሌላ ቦታም ትምህርቶቹን እንደሰማው መቅደላዊት ማርያም ሌሎች ቅዱሳን ናቸው፣ ቅዱሳን አንስት ነበሩ ጌታን ያዩት። ታምረ ማርያም ላይ የሆነ ጊዜ ሳነብ እመቤታችን እንዳየችው ቀድማ ከሁሉም በፊት እመቤታችን ቀድማ እንዳየችው ይገልጻል። ግን እኔ የሚገርመኝ ትላልቅ አባቶች እንኳን እመቤታችን አልሄደችም ማህበረ ቅዱሳን ላይ ትዝ ይለኝ አስታውሳለሁ። የሆነ ሰዓት ኢቢኤስ ላይ በሚያገለግሉበት ወቅት ማለት ነው እመቤታችን እንኳን ወደ መቃብር አልሄደችም፣ እንደሚነሳ ታውቅ ነበረ፣ ታምን ነበረ፣ አልሄደችም ብለው ሲያስተምሩ አስታውሳለሁ። ብዙዎችም ሲያስተምሩ አስታውሳለሁ። እና ታምረ ማርያም ላይ ደግሞ እመቤታችን ከሁሉም ቀድማ እንደሄደች አነበብኩና በቃ ታምረ ማርያም ይቅርብኝ ከዚህ በኋላ አላነበውም ብዬ ተውኩት። ማለት ብዙ በቃ የሚጨንቅ ነገር አለው እና አባ ገብረ ኪዳንም እንደዚሁ እመቤታችን እንዳየችው ቀድማ ያስተምራሉ። ይሄ ከወንጌል ጋር አይጋጭም ወይ? የእነዚህ ሶስቱ ናቸው ጥያቄዎች። ኦርቶዶክስ የተዋህዶ ክርስቲያን ነሽ ጌታችን? ወይት ታምረ ማርያም የሚጨንቅ ነገር አለው አላለችም? ኦርቶዶክስ ነሽ እንደ ያላት እንጂ ወይት አዎ የሚጨንቅ ነገር አለው ስለዚህ አላነብም ብላለች። ቴዲ ብሩክ ከዚህ ውጭ ሰለሞን ምን ትፈልጋለህ? ሜሎስ ኤልሲ ምን ትፈልጋላችሁ? መሲ ዳጊ ኤርሚያስ ትውልዱ ታምረ ማርያም የሚጨንቅ መጽሐፍ መሆኑን ኤርሚ ላክልኝ ገስት ላይ ላክልኝ የሚጨንቅ መጽሐፍ ብለዋል። ሶስት ጥያቄ መልስ ትሰማላችሁ ከዚህ በኋላ። ኦኬ መልስ ነው ወይስ ምንድን ነው? ቀጥሎ ያለውን ትሰማለህ። እሺ ኦርቶዶክሳዊ ነች ባላት ፊቱን ይኸው እንዴት እንዳፈረ እንዴት ፊቱ ላይ የሐዘንና የውርደት ነገር እንደሚታይ። ለምን? የተጠየቀው ጥያቄ ስለ ታቦት ነው። የእኛ ቄሶ የተሸክመውት የሚወጡት ምንድነው የምትሉት? ጠረጴዛ ነው ምንድነው ብላችሁ የምትሉት? መክተፊያ አለችው። ልጅም ቢሆን ብሎ የሚለው ወልድ በማቴዎስ 24 ላይ ያለውን ክፍል ነው የጠየቀችው። እሱም ላይ የተደበላለቀ ነገር አለ።
ታምረ ማርያምም ላይ ደግሞ ጌታ ከሙታን በተነሳ ሰዓት ላይ አስቀድማ ያየችው መግደላዊት ማርያም ነች ነው ብሎ የሚለው መጽሐፍ ቅዱስ። በታምረ ማርያም ላይ ደግሞ ማርያም ነች የጌታ እናት ናት ብለው ይላሉ። ማህበረ ቅዱሳን ደግሞ እሱን ሲያስተምረን አይ የጌታ እናት ማርያም እዛ ሄዳለች ብሎ አላለም። ስለዚህ ራሱ ታምረ ማርያም የሚጨንቅ ነገር አለው አለች እና ከዛ ያው ምን አላት መልስ እንደዚሁ እመቤታችን እንዳየችው ቀድማ ያስተምራሉ። ይሄ ከወንጌል ጋር አይጋጭም ወይ? እነዚህ ሶስቱ ናቸው ጥያቄዎች። ኦርቶዶክስ የተዋህዶ ክርስቲያን ነሽ እህታችን? አዎ ኦርቶዶክስ ክርስቲያን ነኝ። ታምረ ማርያም ማንበብ አቆምኩኝ ስትይ ነው እና በጣም እየጨነቀኝ ነው ስትይ ሌላኛም ደግሞ ልንገረውት ከአንድ እህቴ ጋር ፕሮቴስታንት እህቴ ጋር እየሰማች ነው እህታችን። አዳምጪ ስለሰማሁሽ ሲል አሁን ደግሞ አንቺ ሰምሽ እና ካልመለስ ደግመሽ አይ ሚዩት አድርጊውና ምንም ጥያቄ ሊፈጠርበት ይችላል። ግን እኛ እንኳን ቲክቶክ ላይ ተአምረ ማርያም ላይ ስንት ጥያቄ እየተነሳ መለሰ፣ ስንት ጥያቄ ማለት። አንቺ ግን አሁን እኮ ያለሽበት ደረጃ ከብዶሽ ጭራሽ የተውሹ መጽሐፍ ሆነ። በቤተክርስቲያን ደግሞ በየቀኑ ተአምረ ማርያም ሳይነበብ ተአምረ ኢየሱስ ሳይነበብ ኪዳን አይደርስም። ህዝቡ ግን አይሰማም። ደግሞ ቅዳሴ የለም። ተአምረ ማርያም ናታ የትም ደብር በየትኛውም ቅዱስ በየትኛውም መልአክ ስም ቤተክርስቲያን ይሰራ ተአምረ ማርያምና ተአምረ ኢየሱስ ሳይጸለይ ሳይነበቡ ኪዳን አይደርስም። አሁን ኪዳን የሚደርሰው በመጀመሪያ ምን ተነበው ነው? አልተጠየቅም። ኦኬ የተጠየቅከው ቤተክርስቲያኒቱ እናንተ አንብቡ፣ ህዝቡ ግን አናነብም እያለ ነው። ምክንያቱስ የሚጨንቅ ነገር አለው ብለዋለች። ለምንድነው የጨነቃት? ውሸት ስላለው ማለት ነው። ታምረ ማርያም የሚባለው መጽሐፍት የውሸታም ቁንጮ መጽሐፍ ማለት ነው። ባይዘው ኦኬ፣ አቅም ያለው ካለ ገብቶ ማውራት ነው። ውሸታም መጽሐፉ በጌታ እናት ስም የተዋሸ መጽሐፍ ስለሆነ ለዚህ ነው የጨነቃት። ከውሸቱ አንዱ ምን ይላል ታምረ ማርያም? ጌታችን ከሙታን በተነሳ ሰዓት ወደ መቃብሩ ገስግሳ ሄዳ በመጀመሪያ ያየችው እናቱ ናት ይላል። ቀጣፊ ታምረ ማርያም ውሸታም እያላችሁ ጻፉ። ሁለተኛ ሲዋሽ ጳውሎስን በደማስቆ ተገልጣ ጳውሎስን የጠራችው ያነጋገረችው ማርያም ናት ይላል። ታምረ ማርያም ውሸታም እያላችሁ ጻፉ። እንደዚህ አይነት አንድ መዓት ግሳንግስ ነው ያለው። ውሸታም ነው። ለዚህ ነው የጨነቃት። የሚጨንቅ ነገር ነው። ስለዚህ ማንበቤን ትቻለህ ያለችው በቃ አዩት። ስለዚህ ቤተክርስቲያኒቱ ታነባለች አታነብም? እናንተ አንብቡ፣ ህዝቡ ግን አያነብም። የኦርቶዶክስ ህዝብ እዚህ ያላችሁ እመኑኝ አልኳችሁ። እነዚህ እንደነኛ አይነት ትውልድ ገደል ነው የሚከቷችሁ። ገደል የሆነ መጽሐፍትን እያነበቡ ማለት ነው። ገድል ሳይሆን ገደል የሆነ መጽሐፍትን በጌታ እናት ስም የጻፉት ነውር አንተ የኔ እናት እንኳን ክብር አላት። ሚስት አለኝ፣ ልጆች አሉኝ፣ ሴቶች ልጆች፣ ሚስት አለችኝ፣ ጌታ የሰጠኝ ክብር አላቸው። ለጌታ እናት ግን እንዲህ አይነት ውርደት መጽሐፉ ላይ ጽፋችሁ ለባህሪዋም ለምግባሯም የማይመጥን ክብርት እኮ የሆነች ሴት እኮ ነች የጌታችን እናት። በእኛ በጴንጤው ዘንድ እጅግ የተወደደች ነች። ክብርት ናት እኮ አልኩ። እግዚአብሔር ያከበራት እናቱ ልትሆን ከዚህ ትውልድ መካከል የመረጣት ከሰው ዘር መካከል ብቸኛ አድርጎ የመረጣት ከሷም በፊት ከሷም በኋላ እንዳይነሳ አድርጎ የመረጣት እናት ናት። ኦኬ፣ በሱ ሞት አምና የዘላለምን ሕይወት የኃጢአት ዕዳዋንም የተከፈለላት ናት። ክብርት የሆነች ሴት ነች። ክብርት የሆነች እናት ናት። የጌታችን እናት ማርያም ማለት ነው። በሷ ስም የጻፋችሁት ነውር ለታምረ ማርያም እየመለሰን አላለም እንዴ? እስክሪፕቶ ይዘህ እንትን ብሎ እዚህ ጋር እንትን አለና ከዛ ደግሞ እንደዚህ ብሎ ከዛ ደግሞ እንደዚህ አለ። በቃ እንደዚህ ነው የሚለው። ገለባ የሆነ መጽሐፍ ታቅፋችሁ ማለት ነው። እሺ ከዛስ ምን እንደመልሰላት ይሁን። አቤት ሶል
ድምፅ ታፍኗል። ሶል ኦኬ፣ አይሰማምሽ? አሁን መጣለ እሰማለሁ። ያ የኦርቶዶክሳውያን ይሄ የቲክቶዶክሳውያን ውሸት አለች። ሃይማኖታችን አይደለም የሃይማኖት መከራከሪያ አይደለም የሚሉት ውሸት መሆኑን በዛው ደግሞ መስክሯል። አሁን የተናገረው ነገር በጣም ወሳኝ ነው። ቅዳሴ ምናምን የለም አለ ኪዳን ከሌለ። ኪዳን ደግሞ ታምረ ማርያምና ታምረ ኢየሱስ ካልተነበበ የለም አለ። ስለዚህ ኦርቶዶክሳን የዘላለም ሕይወት የሚያገኙበት ቅዳሴ ስጋውና ደመና የሚባለው ነገር የሚኖረው ታምረ ማርያምና ታምረ ኢየሱስ ከተነበበ ነው ማለት ነው። ገባ? ስለዚህ በዛው አጠቃላይ ሃይማኖታቸው መሆኑንም ተናግሯል ማለት ነው። ስለዚህ እነዚህ የሐሰት ትምህርቶች የኦርቶዶክስ እምነቶችና ዶግማ መሆናቸውን በዛው የተናገረ ነው። የቅዳሴው መሰረት ታምረ ማርያም ነው እያለን እኮ ነው። እሺ ምን ብሎ መለሰላት? ቴንክ ዩ የማርያም ካልተነሳ ኢየሱስ አይነሳም ማለቱ ነው። ልክ ነው። አዎ አይደል? መጀመሪያ ማርያም ልክ ነው። ኖ ማን ነው ሚዩት ያደረገው? ዳጊ አንተ ነህ? ራስህ ነህ ያደረገው? አይ ራሴ ነኝ። በቃ ይችላል ነው። ኦኬ ያ እሺ ያ ማለት ምን ለማለት ፈልጌ ነው? በስርዓተ አምልኮ የምትጠቀመውን ይህንን ታምረ ማርያም በዚህ ልክ አንቺ እየከበደሽ ከተጠራጠርሽ ከብዶሽ ከሆነ እኛ አለን በኢንቦክስ መጠየቅ እየተቻለ ስንት ጊዜ ላይ ገብተን ጥያቄ ያላችሁ ደግኛ መምህራን በደነጋብሮ ላይ አብራሩ። አንደኛ ታምረ ማርያም ላይ ጥያቄ እንዲኖራቸው የኦርቶዶክሳውያን ህዝብ መቼ ታምረ ማርያም አንብበው ያውቁና? ኦኬ ህዝቡም ታምረ ማርያምን አላነበበ። እነዚህም ጥያቄ ያላችሁ ብለው የሚሉ ሰዎችም እኮ መጽሐፍ ታምረ ማርያምን እኮ ራሱ አላነበበውም እንዴ። ገድልና ድርሳናትን ይዞ መጥቶ ምዕራፍና ጥቅሱ የቱ ጋር እንዳለ ንገሩኝ እያለ ሰው እኮ እየላክብን እኛ ጋር እኮ ነው እየመጣ ሰው የሚቀበለው። የቱ ጋር ነው እንደዛ ብለው ያሉት አለ እንዴ? እውነታችሁ ነው። አሁን በባለፈው ሜላ ድርሳን ኪዳነ ምሕረት ላይ ሲያሳየው ኧረ የለም ይኸው ኪዳነ ምሕረት ድርሳን ላይ የለም ሜሎስ ሲዋሽ ነው አለ። ስንት አይነት ድርሳን ኪዳነ ምሕረት እንኳን እንደተጻፈ እንኳን አያውቅም። በናኩቶ ለአብ ደብር የተጻፈው አለ በደብሩ ሰበካ ጉባኤ፣ እንደዚሁም በሐመረ ኖህ እንጦጦ ኪዳነ ምሕረት የተጻፈ አለ። እሱ አያውቀውም እና መጽሐፉን የሚያውቀው ሰው ቪዲዮ ሰርቶ ገጽ ጠቅሶ የተናገረውን ሜሎስን ለመተቸት ባልታጠበ ፊቱ ሚዲያ ላይ ወጣልህ። ይሄኛው ማለት ነው ወዘልፈኒ። ከዛ ሳይረ የለም የቱ ጋር ሜሎስ ሲዋሿችሁ፣ ተሐድሷውያኑ ግን ስትዋሹ በዚህ ቤተክርስቲያን አለ። በመጀመሪያ መጽሐፍቶችን ወቅ ብራዘር፣ እንደውም ሜላና ቴዲ ናቸው እሱ ላይ የተናገሩትን ቪዲዮ አይቼ እንዴት አንጀቴን ቅቤ እንዳጠጡት በመረጃ ማለት ነው በመረጃና በማስረጃ። ስለዚህ ህዝቡ ድርሳነ ኪዳነ ምሕረትን ወይ ድርሳነ ሚካኤልን ወይ ታምረ ማርያምን ለመጠየቅ እኮ መጽሐፉን ማንበብ አለበት መጀመሪያ። ታምረ ማርያም የሚባለው መጽሐፍ ሙሉ በሙሉ እንደኔ እምሽክ አድርገህ ካነበብከው፣ እንደ ወንድሞቼ እምሽክ አድርገህ ካነበብከው ውስጡ የተጻፈው ነገር ከመጽሐፍ ቅዱስ የቱ ጋር እንደሚጣላ፣ ገጽ ስንት፣ ምዕራፍ ስንት፣ በግዕዝ በአማርኛ ከእግዚአብሔር ቃል ጋር ምን ያህል ተቃርኖ እንዳለው ሰው ካወቀ በኋላ ይጠይቃል። አሁንስ መላሹም አያውቅም፣ ጠያቂውም አያውቅም። ለምን አላነበቡትም መጽሐፍት። ስለዚህ ስለ ታምረ ማርያም ኑና ጠይቁኝ ብለሆነ ማን ገብቶ ይጠይቃል? ምን ብሎ ይጠይቃል? አያውቁት። ኦርቶዶክሳውያኑ አያውቁትም። ችግር የለም ኤርሚ ነው ተዉት። ኦኬ ችግር የለም ኤርሚ ነው ተዉት። እንትን አይልም። ጠይቅ ያለው ግን በቂ መልስ የሚያረካ መልስ አላገኘሁም። አላረካኝም የጠየቅኩት። እንደውም አንድ ወንድሜ ዩቲዩብ ላይ ቴሌግራም ላይ ያገለግላል ሀዳፌ ነፍስ የሚል እንትን አለው። ጠይቄው ቆይ ልጠይቅ ሁሉ አለኝ። ብዙ ሰዎችን ስጠይቃቸው በተለይ አሁን የተናገርኩትን እመቤታችን ቀድማ አየችው የምለውን በትክክለኛ እንዲህ ነው ብሎ የሚመልስልኝ የለም። አለማርካትና መርካት በምንድን ነው የሚወሰነው? በአንቺ አስተሳሰብ ልክና መጠን ልክ ነው ወይስ ቤተክርስቲያን ትምህርት? በቃ አላረካትም። የጠየቀችው ጥያቄ በእውነት ጌታ ምስክር፣ የአባቶች አምላክ ምስክር ነው። እዛ ቤት ውስጥ ያደጋችሁ ሰው ታውቁታላችሁ። ቄሶቹን ስንጠይቅ፣ መርጌቶቹን ስንጠይቅ፣ ንስሐ አባቶቻችንን ስንጠይቅ
ከፍ ያሉትን ቆሞሱን መነኮሳቱን ስንጠይቅ ጥምን የሚቆርጥ ልብን የሚያሳርፍ እንደ እግዚአብሔር ቃል የሆነ መልስ እዛ ቤት ይናፍቃል። ስለዚህ ምንም አልተዋጠልኝም አለችው። ቴሌግራም ላይ ያገለግላል። ኤርሚ ና ተመልሰህ ና እንትን አለው ጠይቄው፣ ቆይ ልጠይቅ ሁሉ አለኝ። ብዙ ሰዎችን ስጠይቃቸው በተለይ አሁን የተናገርኩትን እመቤታችን ቀድማ አየችው የምለውን በትክክለኛ እንዲህ ነው ብሎ የሚመልስልኝ የለም። አለማርካትና መርካት በምንድን ነው የሚወሰነው? በአንቺ አስተሳሰብ ልክና መጠን ልክ ነው ወይስ ቤተክርስቲያን ትምህርት መሰለኝ በሚል ነው የመለሱልኝ። የምታገኛቸው መምህራን የቤተክርስቲያን በመሆኑ መሰለኝ ብሎ የሚመልስ መልስ ነው ያገኘሽው? እስካሁን እስከዛሬ ተአምረ ማርያም ስጠይቂ የጠየቅሻቸው መምህራን በመሆኑ መሰለኝ እያሉ ይመልሳሉ? እንዲህ ሊሆን ይችላል እያሉ መሰለኝ በደሳለኝ ይል እንግዲህ ወንድም አለው። ወገኖቼ ገና ጉድ አሳያለሁ። አንድ ማት ቪዲዮ ነው ያስኩትኝ አለ እንትና አላለውም፣ አልተዋጠለትም። አይኑ እንዴት እንደጨፈነ ይሁት። እንዲህ ሊሆን ይችላል እያሉ የመለስ ቤት ውስጥ ነው ያደግነው። ቤት ውስጥ ነው ያደግነው። በመሰለኝ በደሳለኝ ነው። ምናልባት እንግዲህ አላደል ያው እንግዲህ ባህርየ ሥላሴን ገብታችሁ አትመራመሩ ሥላሴ ግለጥላችሁ እያሉ እንደ ህዳር ንብ የህዳር ንብ በጭስ እንደሚታጠን እነሱ በተረት አጥነውን አፍነው እኮ ነፍስ ከስጋችን እኮ ሳይወጣ እኮ ነው ጌታ ኢየሱስ ክርስቶስ ደርሶ ከተረት ነቅሎ ያወጣኝ። ጌታ ኢየሱስ ምስክሬ እኮ አልኩ። ቅዳሴ ገብተን እንደዛው እንደ ህዳር ንብ ነበር ታጥነን የምንወጣው። ደግሞ የገጠር ቤተክርስቲያን ነው እኮ አልኩ። በተለይ ውስጡ ላይ ቅኔ ማህሌት ማነው ቅድስተ ቅዱሳን የሚባል አለ። እዚህ ቅኔ እኔ የነበርኩበት ቤተክርስቲያን እንዲህ ነው አሰራሩ። ሰርክል ስለሆነ ቤተክርስቲያኑ የነበረው እንደዚህ ነው አሰራሩ። እኔ የነበርኩበት ቤተክርስቲያን ማለት ነው። ይሄ ቅኔ ማህሌት ነው። ይሄ ቅድስት ነው። ይሄ ቅድስተ ቅዱሳን ተብሎ የሚባለው ታቦቱ መንበሩ ያለበት ነው። ኦኬ። የደቡቡ በር የሴቶች እዚህ አለ። የሰሜኑ በር የወንዶች በር በዚህ አለ። የምስራቁ በር እዚህ ካህናት እንገባበታለ። እዚህ ጋር ቤተልሔም ትባላለች ማለት ነው። ኦኬ። ይሄ ቅኔ ማህሌቱ እዚህ ማህሌት የሚቆመው እዚህ ጋር ነው። በዚህ በኩል መግቢያ አለ። ቅዱስ ቁርባን ስናቆርበው እዚህ ጋር መተን ነው። እዚህኛው ክፍል ላይ በር አለ እዚሁ አካባቢ ማለት ነው። ከቅኔ ማህሌቱና በቅድስቱ መካከል ማለት ነው። እዚህ ቅድስተ ቅዱሳን ውስጥ ታቦቱ መንበሩ ያለበት እዚህ ነው። ይሄኛው መስኮት የለውም። በር ብቻ የተወሰነ አለው። እዚህ ውስጥ የሚጨሰው ጭስ የቀደሳችሁ ዲያቆናት ታውቁታላችሁ፣ እንደ ሰለሞን አይነቶቹ። የእናንተ እንደውም ይሄ አዲስ አበባ እኮ በጣም ልቅ እኮ ነው። የቦሌ መድኃኔዓለም የሥላሴ ብለህ ብትለው ልቅ ነው። ምንም እንትን የለም፣ ብዙ የምትታፈነው የለም። ህዝቡ ሁሉ ይጋራሃል። እኛ እኮ እዛ ታፈነን እኮ አልኩ ወንድሜ። ስንቱ ካህን እኮ የሳይነስ በሽታ ታማሚ ሆኗል። በጭሱ ብቻ ሳይሆን በተረቱ ሁሉ አፍነውን ማለት ነው። እዚህ ገብቼ ቀድስ የነበርኩ ሰው ነኝ። ኦኬ። አልተዋጠላትም። መልሱ። ኦኬ። አድበስብሶ ማለፍ የለም። ያው ወደ መልሳችን ይባሽ። እሺ። በአጭር ቃል እንደዚህ ብሎ መሰለኝ ምናምን ብሎ ሲመልስ ብዙ ሌሎች መምህራን አሉ። እኔ ለምሳሌ በቂ መልስ ባልመልስ የተሻሉ መምህራን አሉ፣ እነሱ መጠየቅ ተገቢ ነው። አለበለዚያ አሁን ለስህተትሽ ይሄ ትክክል ሊሆን አይችልም። ኧረ መልስ መልስላት በመድኃኒዓለም እያነበው ካልገባኝም ቤት መምህራን መጠየቅ ነው። የሆነ መምህራን ጠይቄ እኮ መጽሐፍ ቅዱስ ትርጉም እኮ እንዲህ ሊሆን ይችላል አለኝ መሰለኝ። ከዛ ሳልቀበለው ቀረው ብንል ኃጢአት ነው ወይ? አንተ እኮ ጠይቀሃል። መላሾቹ ግን መሰለኝ ስላሉ በቃ በቂ መልስ አላገኘህም። መልስ አላገኘህ ትክክል ነህ አይባልም። ስለዚህ አንቺ እንዳልኩሽ ኧረ መልስ በመድኃኒዓለም ማነው ዘመሐመድ ማነው ዘገብርኤል እንዴት ነው
እሺ መልስ 3 ጥያቄ ጠይቃለች። አልፎ አልፎ ደግሞ ትእዛዛት አሉት እና ሆነ ብለው ለማደናገር የሚያመጡት እንጂ ተአምረ ኢየሱስን በሉት ተአምረ ማርያም በሉት ሁሉም ተአምራት ወይም ደግሞ ሁሉም ምንባባት ተአምር አይደሉ። ጥቂት ተአምራት ነው ያሉት በተአምረ ኢየሱስን በተአምረ ማርያም ውስጥ። ይሄን ለማለት ነው። ቴንኪው ቤተሰቦች። ቴንኪው ቴዲ። ሜላ የምትለው አለ? ሜላ እያወራ ከሆነ ሚዩት ነህ። እሺ የለም። ኦኬ እህትየው ወይ ኤርሚዬ ደህና ናችሁ? ደህና ነን። በእንዴት ነው አሉ ምሳ ይበላችሁ ዛሬ? ያው 1 ሰዓት ነው ያለው እየበላሁ ነው። እኛን እያየሽ ሜርሲ እስካሁን እየበላሽ ነው? እኛን እያየሽ ኧረ ሜርሲ ያኔ ጀምር እናወራለን። ቆይ እናወራለን። ቀጥይ። ሰላም ብያለሁ ሁላችሁንም። አሜን። ኤርሚዬ፣ ቴዳ፣ ብሩኬ፣ ሜላ፣ መሲ፣ ያኛው ኤርሚ፣ ዳጊሻ፣ ሁላችሁንም እዚህ ውስጥ ያላችሁ ወገኖች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ኤርሚዬ እኔ የገባሁት የመጽሐፍ ቅዱስ ፓርቱ ላይ ነው። አይ ዶንት ኖ አውት ኦፍ ቶፒክ ከሆንኩባችሁም ይቅርታ። ግን ሰምታችሁ ከሆነ ተአምር ብቻ አይደለም መጽሐፍ ቅዱስ ላይ ያሉ ቃላት በጠቅላላ ነው ያለው። ሰምታችሁት ከሆነ ምናልባት የምትደግመው ከሆነ እንስማውና ከዛ ሀሳቤን እገልጻለሁ። እሺ ይኸው ልድገመው። ይህ ነው በስርዓተ አምልኮ የምትጠቀመውን ይህንን ተአምረ ማርያም በዚህ ልክ አንቺ እየከበደሽ ከተጠራጠርሽ ከብዶች ከሆነ እኛ አለን በኢንቦክስ መጠየቅ እየተቻለ ስንት ጊዜ ላይ ብላይ ገብተን ጥያቄ ያላችሁ ግቡ እያለን እየተሽድሽ ነበረ። እኛንም ታይ በቂ መስላል መልስ ስለምንችል ግን አጠገብሽ ካህናት፣ ደገኛ መምህራን በደነጋብሮ ሊያብራሩ የሚችሉ ሰዎች አልነበሩም ወይ? እስቲ ይህች መልሽልኝና ወደ መልስሽ ልግባ። ሚዩትሽ ጠይቅ ያለው ግን በቂ መልስ የሚያረካ መልስ አላገኘሁም፣ አላረካኝም። የጠየኩት እንደውም አንድ ወንድም የዩቲዩብ ላይ ቴሌግራም ላይ ያገለግላል ሀዳፌ ነፍስ የሚል እንትን አለው። ጠይቄው ቆይ ልጠይቅ ሁሉ አለኝ። ብዙ ሰዎችን ስጠይቃቸው በተለይ አሁን የተናገርኩትን እመቤታችን ቀድማ አየችው የምለውን በትክክለኛ እንዲህ ነው ብሎ የሚመልስልኝ የለም። አለማርካትና መርካት በምንድን ነው የሚወሰነው? በአንቺ አስተሳሰብ ልክና መጠን ልክ ነው ወይስ ቤተክርስቲያን ትምህርት ነው? መሰለኝ በሚል ነው የመለሱልኝ። የምታገኛቸው መምህራን የቤተክርስቲያን በመሆኑ መሰለኝ ብሎ የሚመልስ መልስ ነው ያገኘሽው? እስካሁን እስከዛሬ ተአምረ ማርያም ስጠይቂ የጠየቅሻቸው መምህራን በመሆኑ መሰለኝ እያሉ ይመልሳሉ? እንዲህ ሊሆን ይችላል እያሉ የመለስልኝ። ሼኒያው ወደ መልሳችን ይግባሽ። በአጭር ቃል እንደዚህ ብሎ መሰለኝ ምናምን ብሎ ሲመልስ ብዙ ሌሎች መምህራን አሉ። እኔ ለምሳሌ በቂ መልስ ባልመልስ የተሻሉ መምህራን አሉ፣ እነሱ መጠየቅ ተገቢ ነው። አለበለዚያ አሁን ለስህተትሽ ይሄ ትክክል ሊሆን አይችልም። አንድ ሰው መጽሐፍ ቅዱስ እያነበብኩ አልገባኝም ቢል መምህራን መጠየቅ ነው። የሆነ መምህራን ጠይቄ እኮ መጽሐፍ ቅዱስ ትርጉም እኮ እንዲህ ሊሆን ይችላል አለኝ መሰለኝ፣ ከዛ ሳልቀበለው ቀረው ብንል ኃጢአት ነው ወይ? አንተ እኮ ጠይቀሃል። መላሾቹ ግን መሰለኝ ስላሉ በቃ በቂ መልስ አላገኘም። በቂ መልስ አላገኘም ትክክል አይባልም። ስለዚህ አንቺ እንዳልኩሽ ትክክለኛ ኦርቶዶክሳዊ ክርስቲያን ከሆንሽ፣ እውነተኛ ቤተክርስቲያን ልጅ ከሆንሽ ጥያቄ ሲፈጠርብን በጣም አብራርተው ከኛ የተሻለ እውቀት ብስለት ያላቸው ሰዎች በደንብ አብራርተው ስለሚመልሱ በደንብ አንበብ። ሁለተኛ ደግሞ ከውስጣችን ማስወገድ ያለ ለእኔ አላረካኝ የምትለውን ቃል አውጧት። ለምን የመጽሐፍ ቅዱስ ቃላቶች በሙሉ ተአምራት ስላረካን የተቀበልነው? እርምዬ አቤት፣ ትክክለኛ ንግግር ሲልነጋገር የመጽሐፍ ቅዱስ ቃላቶች በሙሉ ከዘፍጥረት እስከ ራእይ። ወይት አንቺ እኮ እንዴት እንደምትሰሚ ወይት ምንድን ነው ያለው? ወይት
እውቀት ብስለት ያላቸው ሰዎች በደንብ አብራርተው ስለሚመልሱ በደንብ አንብብ። ሁለተኛ ደግሞ ከውስጣችን ማስወገድ ያለ ለእኔ አላረካኝ የምትለውን ቃል አውጧት። የመጽሐፍ ቅዱስ ቃላቶች በሙሉ ተአምራት ስላረካን የተቀበልነው ትክክለኛ ንግግር ሲልነጋገር መጽሐፍ ቅዱስ ላይ የተጻፉ ቃላቶች በሙሉ ስላረኩም የተቀበልናቸው ደገመው በሙሉ ስለሚወጡልን ሎጂካል ስለሆኑ አሁን መጀመሪያ ራሱ ይህንን ምልከታ ራሱ ማስተካከል ያስፈልጋል ማለት አላረካኝ የምትለው ቃል የእኛ ሀሳብ የማርካቷን በምንድን ነው የምናውቀው? ስለዚህ ምንድነው እህትዬ አሁን እዚህ ላይ የሚገርም ነው። እሺ እናንተ ትቀጥሉበታላችሁ፣ ግን የተነሳው ነገር ከተአምራት ጋር ብቻ አይደለም። መጽሐፍ ቅዱስ ላይ የተጠቀሱት ቃል በሙሉ ያ ማለት ከዘፍጥረት እስከ ራእይ ያለው ቃል አርክቷቸው አይደለም የተቀበሉት ኦርቶዶክሳውያን። ይሄንን አሁን ሲናገር ሊያፍርና ከዚህ በኋላ ሊደበቅ ነው የሚገባው። ይሄ ዲያቆ ተረዳችሁት? ኢየሱስ ጌታ ነው የሚለው ቃል ለዛ ነው ባለፈው ኢየሱስ ሲሉ እንደዚህ ያደርገኛል ያለው ማለት ነው። ለምን ስለማይቀበለው ይቀፈኛል ያለው ቃል በቃል ኢየሱስ ሲሉ ይቀፈኛል ያለው ዳስ ዋይ ስለማይቀበለው። ኦኬ በመጽሐፍ ቅዱስ ውስጥ ያለ ቃል ሁሉ አምነንበት ነው ወይ ተቀብለነው ነው ወይ? ስለዚህ በቃ እነዚህ ክርስቲያኖች አይደሉማ፣ ቁርአን ይቀበሉ። በቃ መጽሐፍ ቅዱስ ውስጥ ያለውን ቃል በሙሉ ካልተቀበሉ ቁርአን ይቀበሉ። መቀበል የሚለው ቃል የሚያማቸው ለዚህ ነው። ጌታን ተቀበሉ ሲባሉ ከቦሌ ከአውቶቢስ ተራ ከታክሲ ተራ የሚሉት መቀበል የሚለው ቃል ያማቸዋል። አሁንም የመጽሐፍ ቅዱሱን ቃል በሙሉ ተቀብለን አይደለም እያሉ። ስለዚህ የቱን ነው የተቀበሉት? ኤርሚ ከቻልክ መጨረሻ ላይ የሰራሁት ቪዲዮ አለ። እንግዲህ ዲያቆን ዶክተር ዳዊት ሙሉነህ መንፈስ ቅዱስ ይመለካል ወይ ብሎ ጠየቀ። ለምን ጠየቀ? ይሄው እንደዚህ። ይሄኛው ሌላኛው ዲያቆን ደግሞ አረጋገጠ። ለምን? መጽሐፍ ቅዱሱን ስለማይቀበሉት መንፈስ ቅዱስ እንደሚመለክ አያውቅም ማለት ነው። ስለዚህ ምን እንስጣቸው ለነዚህ ሰዎች? ዛስዋ መጽሐፍ ቅዱሱንም ስለማይቀበሉት ነው ገድላትና ታምራትን መጻፍ የጀመሩት፣ የራሳቸውን ተረት መጻፍ የጀመሩት። በቅቶ ነው ተቀብለነው ነው አለ ቃል በቃል ሙሉ በሙሉ መጽሐፍ ቅዱስ ውስጥ ያለውን ቃል ተቀብለነው አይደል? ዛስዋ የራሳቸውን ተረት የሚጽፉት። ኤርሚ ከቻልክ አንዴ ታሳየዋለህ። የኔ መጨረሻ ቪዲዮ ይሄው እያወጣሁት ነው። አዎ አንዴ ክፈተው። እያወጣሁት ነው። ይሄ ነው አይደል? አዎ ምንድነው? መንፈስ ቅዱስን ጥያቄ አለኝ። ጥያቄ ምንድነው? መንፈስ ቅዱስን ማምለክ እንችላለን ወይ? መንፈስ ቅዱስ ይመለካል ወይ የሚል ጥያቄ ነው። መንፈስ ቅዱስ ይመለካል ወይ? የሚመለክ ከሆነ የመጽሐፍ ቅዱስ መረጃው ምንድን ነው? ጥያቄው መንፈስ ቅዱስ ይመለካል ወይ? የሚመለክ ከሆነ የመጽሐፍ ቅዱስ ማስረጃው ምንድን ነው የሚል ነው። ይህንን መልስ እንግዲህ ይጠብቃለሁ። መንፈስ ቅዱስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና አስተምሮ እግዚአብሔር ነው፣ ከሶስቱ አካላት አንዱ የሆነ ቤተክርስቲያን። ይህንንም በሃይማኖት ጸሎት ላይ በመንፈስ ቅዱስ እናምናለን። እርሱ ሜርሲ ግን ተንኮልሽ ጠያቂው ዲያቆን መላሹ በራሱ ቄስ ይህንማ ግፍ ነው የሰራሽው። ጨርቁን ጥሎ እኮ መጣ እኮ ተመልሶ እያበደ ነው። እንዴት መጣልሽ በመድኃኒዓለም። እሺ እስክንድሪያ ናት። እዛ ከእስክንድሪያ የግብጾች ነበሩ የነበሩት አልነበረችም። የኢትዮጵያ ኦርቶዶክስ ካለችም እናቴ ብላ በምትላት በእስክንድሪያ በኩል እንጂ እሷ እዛ የለችም። ስለዚህ ያ እዛ ክሪድ ላይ አባቶች ከአብ በሰረጸ በመንፈስ ቅዱስ እናምናለን ብለው ያሉትን በዋቢነት እንኳን
ይኸውላችሁ አይሆንም አይደለም። ስላረከን ሳረከን አይደለም እንዴ? ኤልያስ የበዓል ነፍሳን በዓልን የሚያመልኩ ጣዖታትን ምን አደረጋቸው? አሳረዳቸው። 450 ሎጂካል ነው። አዎ ሎጂካል ነው። ስላረከን የተቀበልነው መጽሐፍ ቅዱስ አዎ ስላረከን አያችሁ የሚሉትን አዎ ስላረከን ብሉይ ኪዳን ላይ አይደለም አዲስ ኪዳን ላይ እግዚአብሔር ራሱ ሰውን ቢገል ጻድቅ እግዚአብሔር ነው። ባደረገው ነገር ስህተት የለም። ወይ እንዴት እግዚአብሔር እንዴት እንደዚህ ያስደርጋል ግን ነውር አይደለም ተብሎ አይባልም። እግዚአብሔርን አይባልም። ጻድቅ ነው እግዚአብሔር። ኤልያስ ብሉይ ኪዳን ላይ ነቢያትን ሐሰተኞች ነቢያትን ቢያሳር ታዲያ ብሌም ልታደርገው ነው ያንን ታላቅ ነቢይ? የአንተን ተረታ ተረት ለማጽደቅ 3 ጥያቄ ጠይቃ ይሄንን አንዱን እንኳን የሚያረካ መልስ እንኳን ራሱ አልሰጣትም። እንኳን የሚያረካ አይደለም አልጀመርከውም። ምክር ነው ምክር ወይ ደግሞ ምን የሚሉት አይነት ነገር ማለት ነው። እግዚአብሔር በስራው ጻድቅ ነው ብራዘር። በኤልያስ እጅ እንዲበቀላቸው የተነገረ ትንቢት ስለነበረ ሆኗል፣ አድርጎታል እግዚአብሔር። አለቀ። አዎ የናሚስ ልጅ እዩንም ልክ እንደዛው ማለት ነው፣ አድርጎታል እግዚአብሔር። እዩ ሄዶ ማለት ነው ቤት ዘግተው እኮ ባሉበት ነው ፈጭቷቸው የመጣው እዛው ማለት ነው። በኤልያስ እጅ ተነግሮ ነበር እሱም ትንቢት እና ብሌም ልታደርገው ነው። በኤልያስ ለምን ሰው ገደለ ብለህ ብሉይ ኪዳን ላይ ዳዊት ለምን ጎልያድን ገደለው ብለህ ብሌም ልታደርገው ነው። የአጋግን ንጉሥ ለምን ማርኮ አመጣው ሳኦል ሳሙኤል እንዴት በጌልጌላ በሰይፍ ይቆራርጠዋል ብለህ አንተ እዚህ ተረት በአብሾ የደነዘዙ ቄሶች የጻፉትን መጽሐፍ ላለመመለስ ሄደ ነቢዩ ሳሙኤል አጋግን በጌልጌላ የቆራረጠውን በሰይፍ የገደለውን እሱም ብሌም ልታደርግ አይደል? ኤልያስ ቀርሜሎስ ተራራ ላይ እነዛን ባኦልን ነቢያት በእግዚአብሔርን በቀል የተበቀለውን ሰው ልትከሰው አትችልም ስልህ ተረታም ትውልድ ጽድቅ ነው ያደረጉት፣ ትክክል ነው ያደረጉት። ኤልያስ ትክክል ነው ያደረገው ብራዘር፣ ትክክል ነው ያደረገው። እዩ ትክክል ነው ያደረገው። ሳሙኤል ትክክል ነው ያደረገው። ዳዊት ትክክል ነው ያደረገው። ትክክል ነው ያደረጉት። ኪዳኑ በሚፈቅደው መሰረት ነው ያደረጉት። ራሱ እግዚአብሔር ብሎ ስላለ ጠላቶችን አጥፋ ብሎ ስላለ ማለት ነው። ጠላትህን ከፊትህ አውጥተህ አጥፋው ይላል እኮ ነው የሚለው በመጽሐፍ ላይ ብሌም ታደርጋለህ እንደ አንተ እንዴት አንተዬ ኑ መልሱ እንጂ ታች ላይ የሚገርም ኮመንት አለ። ሲኦል መኖሩን ፌር አይደለም በሉ፣ ተዋጣልኝም በሉ። እንዴ ይሄ እኮ በጣም እኮ ነው የሚገርመው የእውነት። ግን የልጅቷ ጥያቄ ኤርሜ፣ የልጅቷ ጥያቄ ይሄ ነገር ለአእምሮ ይመቻል አይመችም፣ ፌር ነው ፌር አይደለም የሚል አይደለም እኮ። ለምሳሌ ታምረ ማርያምን አንስታ የጠየቀችው ጥያቄ መጽሐፍ ቅዱሳዊ ነው አይደለም የሚል ነው ጥያቄዋ እንጂ ታምረ ማርያም ላይ ያለው ታሪክ ለአእምሮ ይመቻል አይመችም የሚል አይደለም። ስለዚህ መጽሐፍ ቅዱስ ላይ ለአእምሮ የማይመቹ ነገሮች አሉ ብሎ መልስ ለመመለስ መጀመሩ እንዴት ሎጂካ እንደሆነ አላውቅም። የልጅቷ ጥያቄ የታምረ ማርያም ላይ ያለው ታሪክ መጽሐፍ ቅዱስ ላይ ካለው ታሪክ ጋር ተመጋጋቢ አይደለም፣ ይልቁንስ የሚቃረን ነውና ይሄ ነገር እንዴት ነው አልተዋጠልኝም ነው የልጅቷ ጥያቄ። ስለዚህ ይሄ ነገር እንዲዋጥላት ማገዝ ነበረ። ኦኬ እስኪ ለማንኛውም እንጨርሰው። ኦኬ ዜር ማምለክ ብሎ አሳመናቸው እኮ አይደለም። ጣዖት የሚያመልኩ በዓል የሚባለውን ጣዖት የሚያመልኩትን አሳርዳቸው ነው። ግን ኤልያስ ምንድን ነው ቅዱስ ሪፖርት አለው ቤቴ ላይ በጣም ሪፖርት እያደረጉ ነው። በአሁኑ ፋስ ጊዜ አምላክ የወሰደለት አይ ስለዚህ
ወገኖች በጣም ሪፖርት አለ። ግቡና ሪፖርት አድርጉ ብሎ ልኳቸው ነው። ይማ ሴንስ ይሰጣል። ይሄ ሴንስ አይሰጥም እያልን አይደለም። ከዚህ ይወጣል ኛ ቤት እና ቤተክርስቲያን የምታምነው እናምናለን። እስካሁን መልስ የለም። እስካሁን መልስ የለም። ኖ ወንድምነት እኔ ጊፍት መስጫይቱ ጋር እንዳለ አላውቀውም። እስካሁን መልስ የለም። እሺ እዚህስ እስልምናው ብትሄዱ እርስ በእርሳቸው አምላክ በሚሉት አላህ ላይ ትልቅ የሆነ ልዩነት አላቸው እርስ በእርስ እና ያንን ልዩነት በፍጹም ሊቀርፉትም አይችሉም። ስለዛ እውነተኛ የሆነ አንድነት በእስልምና ውስጥ በፍጹም ልታገኛችሁም። አምላካቸው ፈጣሪያቸው ላይ ነው የሚለያዩት አይችሉም። እኛ ጋር ስትመጡ ግን አንድ የጌታ ጉባኤ፣ አንድ የጌታ ህዝብ ነን። ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 17 ላይ ሊቀ ካህናት እንደመሆኑ የጸለየው ጸሎት አለ። ስለ እኛ ስለ ክርስቲያኖች ምን ብሎ አባቱ ሆይ አለ። እሺ እኔ እናንተ አንድ እንደሆንን እነርሱም ደግሞ በእኛ አንድ የሆኑ ዘንድ ስለ እነዚህ ደግሞ ለምናለሁ ብሎ ጸልዩልን ነበር። ይህ ጸሎቱ በተግባር እኛ ጋር አሁን ይታያል። ስለዚህ ጌታ ስለ አንድነታችን ጸልዮ ነበር። ሰው አንድነታችን በዚህ መልኩ ይቀጥላል። ሁሉም ቀበል ጉዳይ ነው። ይኸው አንድ ሲሆኑ አንድ ሲሆኑ ከዚያ በፊት ሄዳለው ውርደት አንድ ሲሆኑ ይልኝ እንግዲህ ቄሱና አኬ ማለት ነው። ጌታችን ኢየሱስ ክርስቶስ በዮሐንስ 17 ላይ በጸለየው ጸሎት መሰረት እኛ ጋር ይሄ አንድነት ብሎ ያለው ብሎ የሚለውን ሲናቆር ይልኝ እዚህ ጋር አሁን ያ ማንነቱ የቀድሞ ማንነታችን የተወገደው አምነንበት ሳይሆን እንዲሁ ነው። እንዲሁ ነው ስል ልብ አድርግ። ያ የመጨረሻው ያ ኪዳን የተደመደመበት እንዲሁ ነው። ከዚህ በኋላ በአዲሱ ኪዳን ግን በልጁ የሚያምን የዘላለም ገባኝማ። ምክንያቱም ያንን የምናስወግደው አሮጌው ማንነታችንን ስትል አሮጌው ማንነትን ይዞ ወደ ገነት መግባት እንደማይቻል ግልጽ ነው። ስለዚህ አሮጌው ማንነታችንን የምናስወግደው በጥምቀት ነው ስትለኝ ያንኛውን ድነት የማገኘው በጥምቀት ነው እያልክኝ እንደሆነ ነው እኔ እየገባኛል። አሮጌውን ሰውነት ስል ቀሲስ አሮጌውን ሰውነት ስል የቀድሞውን ይሄ እንግዲህ በውድቀት ውስጥ ያለውን ሰውነት ማለት ነው። አዳማዊውን ሰውን ማለት ነው። አዳማዊ ሰውነታችን ማለት ከዛ የምንወጣው ክርስቶስን ስንለብሰው ነው ማለት ሰው ሁለት ነው የሚችለው ወይ ፍጥረታዊ ገነት የሚከለክል ነው። ለምሳሌ አዳማዊ ማንነት ሁለት አይነት ነው የሚሆንብኝ ነው። ለምን መሰለህ? አሁንም እኮ አዳም ነን እኛ፣ ምንም ሰው ነን እኮ ምንም እግዚአብሔር አልሆንም። አሁን አዳማዊ ማንነት የምለውን ኃጢአት ገነት እንዳይገባ ያደረገውን ማንነት ነው። አየህ እሱን እያወራሁ ነው ስለሆነ ማለት እሱ የት አለ አንድነታችሁ ታዲያ? ካላመነ በጌታችን በክርስቶስ ኢየሱስ ካላመነ በሚገባ ይከለክለዋል። ያለበት መንደር የሙታን መንደር ስለሆነ በሙታን መንደር ውስጥ ተሆኖ ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ወደ ጌታ መንግስት መጥቶ የማይጨመር ሰው እዛ ሆኖ በቃ ሁሌም ቢሆን ይከለከላል። ክርስቶስ መንገዱ ነው። ሀሳቤን እንዳገኙት ይቅርታ 20 ሰከንድ ብቻ። ጌታችን መንገዱ ነው፣ ለዓለም ሁሉ ተገለጠ መንገዱ ነው። ስለዛ የሚያምኑ ብቻ ያንን መንገድ ያገኛሉ። የማያምኑ ግን እስካሁን ድረስ መንገዱን አያገኙትም። አሜን ብለው የሚቀበሉ እነርሱ ግን ይህንን መንገድ ያገኛሉ። ክርስቶስ መንገድ ነው ወደ እግዚአብሔር የምንቀርብበት ማለት ነው እንደሚታወቀው። ስለዛ ማንም ሰው ወደ አብ ወደ እግዚአብሔር መቅረብ ቢፈልግ ይህንን መንገድ ማግኘት አለበት። ይህንን መንገድ የሚያገኘው ደግሞ አምኖት ነው ኢየሱስን። ስለዚህ ምዕራፍ 7:25 ላይ ግልጽ ነው። የአዲስ ኪዳኑን ነገር እያወራኝ ነው አሁን። ይኸውልህ እኔ እያልኩ ያለሁት ስትጠመቅ ያ ለምሳሌ ባትጠመቅ ሲኦል የሚያስገባህ በክርስቶስ አለማመን ነው ወይንስ መርገም ስላለብህ ነው? ምክንያቱም መርገም ወይ ስትጠመቅ ወይንም የሚወገደው አሁን የምትጠመቀው ያንን መርገም ለማስወገድ ነው ወይንስ የእግዚአብሔርን ጸጋ ሁለተኛ ልደት ለማግኘትና የሚበልጠውን ጸጋ ለማግኘት በእምነት የሚሆነውን የምታገኘውን ጸጋ ጥምቀት ለመቀበል ነው? አሁን እንዲህ ላይ እኮ ነው ልዩነታችን አክሊል ያለው በጣም ግልጽ ከሆነ ማለት ነው። አንድ አላለም ነበር እንዴ ቅድም ሰውየው? በአንዲት ቤተክርስቲያን ስላለን በዮሐንስ 17
እዚህ ቅድም ያለው ልዩነታችን እኮ አለው። ያው ለዚህ ቆችን መነሽ ይወስዳታለሁ። ምን አላክ ኢልያስ ሲጀምር እስልምናው ብትሄዱ እርስ በእርሳቸው አምላክ በሚሉት አላህ ላይ ትልቅ የሆነ ልዩነት አላቸው እርስ በእርስ እና ያንን ልዩነት በፍጹም ሊቀርፉትም አይችሉም። ስለዛ እውነተኛ የሆነ አንድነት በእስልምና ውስጥ በፍጹም ልታገኙ አትችሉም። አምላካቸው ፈጣሪያቸው ላይ ነው የሚለያዩት፣ አይችሉም። እኛ ጋር ስትመጡ ግን አንድ የጌታ ጉባኤ፣ አንድ የጌታ ህዝብ ነን። ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 17 ላይ ሊቀ ካህናት እንደመሆኑ የጸለየው ጸሎት አለ ስለ እኛ ስለ ክርስቲያኖች ምን ብሎ አባት ሆይ አለ። እሺ እኔ እናንተ አንድ እንደሆንን እነርሱም ደግሞ በእኛ አንድ የሆኑ ዘንድ ስለ እነዚህ ደግሞ ለምናለሁ ብሎ ጸልዩልን ነበር። ይህ ጸሎቱ በተግባር እኛ ጋር አሁን ይታያል። ይሄው እያየን ነው። ቲክቶክ ላይ መጣችሁ አንድነታችሁ ፍንተው ውሎ ድምቅ ብሎ እየታየን ይሄው ያደረገውን ማንነት ነው። አየት እሱን እያወራሁ ነው ስለሆነ ማለት እሱ ካላመነ በጌታችን በክርስቶስ ኢየሱስ ካላመነ በሚገባ ይከለክለዋል። ያለበት መንደር የሙታን መንደር ስለሆነ በሙታን መንደር ውስጥ ተሆኖ ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ወደ ጌታ መንግስት መጥቶ የማይጨመር ሰው እዛ ሆኖ በቃ ሁሌም ቢሆን ይከለከላል። ክርስቶስ መንገዱን መታገጥ ነው። ስለዚህ ሀሳቤን እንዲያገቡት ያምኑ ብቻ ያንን መንገድ ያገኛሉ። የማያምኑ ግን እስካሁን ድረስ መንገዱን አያገኙትም። ይህም ብለው የሚቀበሉት ነው ኢየሱስ። ስለዚህ ምዕራፍ 25 ላይ ግልጽ ነው። የአዲስ ኪዳኑን ነገር እያወራህ ነው። አሁን ይኸውልህ እኔ እያልኩ ያለሁት ስትጠመቅ ያ ለምሳሌ ባትጠመቅ ሲኦል የሚያስገባህ በክርስቶስ አለማመን ነው ወይንስ መርገም ስላለብህ ነው? ምክንያቱም መርገም ወይ ስትጠመቅ ወይንም የሚወገደው አሁን የምትጠመቀው ያንን መርገም ለማስወገድ ነው ወይንስ የእግዚአብሔርን ጸጋ ሁለተኛ ልደት ለማግኘትና የሚበልጠውን ጸጋ ለማግኘት በእምነት የሚሆነውን የምታገኘውን ጸጋ ጥምቀት ለመቀበል ነው? አሁን እንዲህ ላይ እኮ ነው ልዩነታችን። አክሊል ያለ ወይ እዚህ ጋር ነው ልዩነታችን ያለው አለ ቄሱ። ያኛውስ በዮሐንስ 17 መሰረት ጌታችን ኢየሱስ ክርስቶስ ስለ አንድነት የጸለየው ጸሎት እኛ ቤት ውስጥ በተግባር ይታያል አለ። ይሄው በተግባር እያየናቸው ነው። አንድ ናቸው እኮ ኤርምዬ፣ 7ቱ ጎረምሶች አንድ ናቸው። 7ቱ አዛውንቶች ናቸው አንድ ያልሆኑት ነው እንዴ? አሁን አዛውንቱና ጎረምሶቹ ነው እኮ አንድ ያልሆኑት እንጂ 7ቱማ ጎረምሶች አንድ አይነት ናቸው። ስለዚህ ብቻ ሳይሆን በየገድላቷ ላይ ሁሉ ጭምር እስላሞች ድነዋል ብሎ ሚዲያው እኛ በእርግጥ በቤተሰብ መካከል ጣልቃ አንገባም እንጂ እነሱ ገብተው መርገም የምንለው እኮ ቁስሉ ነው። አባቶቻችን ቁስል ይሉታል። የቀደመው እባብ ቁስል ይሉታል። በደቂቃ እናድርገው ማለት ነው። ምክንያቱም ዋና መከራከሪያችን መርገም የሚለውን ቢተነተን መልካም ነው ብዬ አስባለሁ። ይቅርታ ከመሀል ላይ ገባሁ። ውድቀትን ነው ማለት ጸጋ የሌለው ማንነት ማለት ነው ወይስ ደግሞ እንዲያው መርገም የሚባለው ማንነት ያቆ ማለት ገነትን የሚከለክለው እነ ቅዱስ አትናቴዎስ ፋለን ኔቸር ያሉትን ድቀተ ባህሪ ያሉትን
ግን ገነትን የሚከለክል እሺ አሁን ምንድነው ቅድም ዲያቆን መኳንንት ከዚህ በዚህ አትስማማ ማለት ዲያቆን መኳንንት በዚህ አጋጣሚ የትኛውን ዲያቆን መኳንንት ቅድም ይሄ ገነትን የሚከለክለው የለም ምን ያለው የትኛውን ማለት ውድቀት አሁን ቅድም እንደነገርኩት አሁን የሴት ላይ የሚገለጥ ምናምን ከሆነ የአንድ መርገም አልቆጥረውም። አለበለዚያ ግን ዲያቆን መኳንንት ላስረግጥልዎት አይደለም እዚህ ጋር ምስክር አለ፣ ቴዎስ አለ፣ ሚካያስ አለ፣ ሌሎችም አሉ። ገነትን የሚከለክለው ያ ነገር በእንዲሁ ተወግዷል ብለናል። በክርስቶስ በኩል እኮ ይሄ ነገር እኮ አልተወገደም። ከአንተ ጋር ተስማማን። ከአንተ ጋር ተስማምተን ገና ላወራ ነበረ። ገና ላወራ ስል አቤት አንድነት አንድነት አቋም ግልጽ ማድረግ ሳይሆን እሱን ማብራራት ደግሞ አለብን፣ መነጋገር አለብህ። ዲያቆን መኳንንት አሁን ወይ በዚህ አልስማማም ብሎ ከኔ ጋር መሞገት አለበት ወይንም እያንዳንዳችን ያንን በክርስቶስ የተነሳውን ነገር የሚነሳልን የምርም ወይም የምናገኘው ስናምን ነው ወይስ አናምን እንደዚሁ ተነስቶልን ተባለ ይቀጥላል። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ስራ ለሁሉም ነው የሰራው። ይህንን ስራ ማለት ነው ለሁሉ ማንንም ሳያዳላ። አሁን ያው እንግዲህ በዛን ጊዜ እስልምናም የለም ጣዖት አምላኪ የምንለው እስልምናው ብትሄዱ እርስ በእርሳቸው አምላክ በሚሉት አላህ አንድነታችን በዮሐንስ 17 መሰረት የተጸለየልን እኛ ጋር ነው። በተግባር የምታዩት አለ በተግባር አሳየን ማለት ነው። አክሊለ ከቄሱ ጋር ጉሮሮ ለጉሮሮ ሊያያዙ ማለት ነው። ነገረ ድህነት ላይ ሜላ አለህ ብርክዬ ሀሳብ ስጡና። ዛሬ ለመጀመሪያ ጊዜ ሌሊቱን ሁሉ ሳልተኛ ቀኑን ሁሉ አልተኛውም ነበር፣ ግን አዶ ነው በቃ ንቅት አልኩኝ እና እኛ ጋር ሊነጋ 40 ደቂቃ ብቻ ነው የቀረውን ውስጥ እየነጋ ነው። በኢትዮጵያ 11 ሰዓት ከምናምን ነገር ማለት ነው። ሌሊቱን ሁሉ አልተኛውም። በጣም ነው የገረመኝ። ለመጀመሪያ ጊዜ ቡና እንኳን ራሱ ሚስቴ ልጠጣ ብዬ ስላት እንቅልፍ አይወስድም ተው እንዳጠጣ ብላኝ አልጠጣሁም ነበር። ኤንዌይ ሜል አለህ ወይርቤ አለው መንገድ ላይ ስለሆንኩ ነው። ይቅርታ። ኦኬ እሺ፣ ችግር የለውም። እሺ ረጅም ሰዓት ቁጭ ስላልክ እንትን እንዳለ ብዬ ነው። ኦኬ ከላይ ልጀምር። የምትሉት ነገር ካለ አጠራ አጠራ አድርጋችሁ። መሲ አላወራችም። መሲ እህትየው፣ ከዛ ለሌሎቹ እሰጣለሁኝ። እህትየው አለሽ? ስራ ላይ ነሽ? ማይክሽ ሚዩት ነው እያወራሽ ከሆነ። እሺ እህትየው ስራ ላይ ነች ማለት ነው። ቴዲ የምትለው አለ? ብሩኬ፣ ሶል፣ ዳጊሻ። አይኔ እንኳን ግጭት ሲኖር ለጊዜ እኛ ሰውዬ ማን ናቸው ሊቀ ሊቃውንት ቀለመወርቅ የሚባሉት ዛሬ አይደለም ግጭት፣ ያው እዛ ቤት ሁሌም በብዙ ሀሳብ ፍጭት አለ። ባቢሎናዊነት ያው ታውቃለህ እርምዬ ብዙ ነው ያለው። እንደው ለእንትን ለአብነት ያልቆ ልጥቀስ። ባቢሎናዊነት እስኪ ቀለል ያለ አንደኛ ኢየሱስ በስጋው ፍጡር ይባላል አይባልም? ዛሬ አይደለም እንዲህ አይነት ድብድብ የተጀመረው። ማርያም ጥንተ ብሶ አለባት የለባት? ኢየሱስ በምድር እያለ አማልዷል አላማለደም? ገድላትን መቀበልና አለመቀበል ይቻላል? መቀበል ይቻላል የሚል አለ፣ አይ አለመቀበል ይቻላል የሚል አለ። ሎካል ቤተክርስቲያን ትሳሳታለች አትሳሳትም? ትታደሳለች አትታደስም? እና እኚህ ቀለመወርቅ ይመጣሉ አይታቸው ብዙ ጊዜ እና የቲክቶክ ትራፊክ እላቸዋለሁ። ጊዜ የቲክቶክ ትራፊክ ነው የምላቸው። ሁሌ ግጭት ሲኖር መጥተው ያሰምራሉ። አይተህ እንደሆነ አይተሃል? ያሰምራሉ። መጥቻ አስጣልኳችሁ ይላሉ። አንተ ቤት አንዴ ሲጨመቁት እዚህ ላይ የሆነ መምህራኖች ገብተው
እና ግጭት ባለ ጊዜ እሳቸው ነው ሁሌ የሚጠሯቸውና ዛሬ እዚህ ሁሉ ግጭት ሲነሳ እንዴ አልሰሙም ወይ ጣቢያ ዝግ ነበር ወይ ተረኛ አይደሉም ወይ ለማለት ነው መተው እርሳቸው ያስታርቋቸው። እኛ ዳር ላይ ሆነን ያው እንግዲህ የኮመኮምን ነው እንግዲህ አዲስ አይደለም ለባቢሎናዊነት ቪዲዮ ልኬልሃለሁ ባይ ዘ ዌይ ስለ እንትን የሚያወራው ማለት ነው ስለ ምንድን ነው ይሄ ስለ አማላጅ የሚያወራው ኤርሚ በውስጥ ልኬልሃለሁ። እሺ ስለ አማልዷል አላማለደም የሚለው ግጭቶች ማለት ነውና አዲስ አይደለም። እዛ ቤት ምንም ትራፊኩ ከተገኙ ሁሌም መተው የሆነ ነገር አድርገው ባይስማሙም አስማሟቸዋልና መተው ቢያሰምሩላቸው ለማለት ነው። ቴንክ ዩ። እሺ ዳግሻይ ቴንክ ዩ ወገኖች። አሁን ከአቅም በላይ የሆነ ሰውነቴ ላይ ድካም ባርፍ ምን ይመስላችኋል? ብተኛ ምን ይመስላችኋል? አረፍ ኤርሚ አረፍ በላንተ ዞሮ ዞሮ ምን አልከኝ? ሶል ቪዲዮዎች እና ተባረክ ጸጋ ይብዛልህ። ወገኖችም ተባረኩ። አሜን። ተባረኩ። አይ ተባረክ። በደንብ እንሄድበታለን። አንዲቷ ላይ እንሄድበታለን። ያ ቴንክ ዩ። ያ 2 ደቂቃ ብቻ ያንን ማሳይ ኤርሚ ምን እሺ ቴዲ 2 ደቂቃ እሺ አይደለ እንዴ? 2 ደቂቃ ማይሞላ 1 ደቂቃ ከ51 ሰከንድ ካሜራዬን እያበራው ግን በልዩነቶቻቸው አለ የሚባለው ልዩነቶቻቸው እዚህ ቲክቶክ ሰፈር ላይ ብቻ ያለ ሳይሆን በዶክሜንትም ያለ መሆኑን ማየት መስማት ማንበብ በራሳችሁ ማንበብ የምትፈልጉ ሰዎች መዛኙ ሲመዘን በሚል የጻፉት ጽሁፍ አለ። በዛ የመጀመሪያው ቅጽ 1 ላይ በዛ ላይ ያሳየውትኝ በአስተምህሯቸው በታሪክ እና በጥቅስ አጠቃቀማቸው ላይ ያላቸውን ልዩነት የሚያሳይ ነው። ለምሳሌ ሮሜ 8:34ን በተመለከተ 6 አይነት ማብራሪያ ያላቸው እርስ በርስ የማይስማማ እርስ በርስ የማይግባባ 6 አይነት ማብራሪያ ያላቸው እና እሱን የምታገኙበት ነው። እውነት አርነት ያወጣል የሚል ይሄ የኔ የራሴ ፕሮፋይል ፒክቸር ያለበት ቴሌግራም ቻናል አለ። እዛ ውስጥ ገብታችሁ ማግኘት ትችላላችሁ። እሺ ይሄ ቪዲዮ ምንድነው? እዚህ ቪዲዮ ላይ ኤርሚ ቤት ይህንን መጽሐፍ በተመለከተ ድጋፍ አድርጋችሁልን ነበረ። 1000 ኮፒ መጽሐፍ ለወገኖች ለመልካም ወጣት እንዲደርስ አግዛችሁን ነበረ። እሱን ደግሞ የጌታ ጸጋና ሰላም ይብዛላችሁ። ወንጌላዊ ኤርሚያስ ባስተባበረው መርሃ ግብር ላይ ይህንን መጽሐፍ 1000 ኮፒ መልካም ወጣት ስልጠና ለሚወስዱ ከተለያየ ቦታ ለሚመጡ ወንድሞችና እህቶች ለማድረስ ብዙዎቻችሁ አግዛችሁናል፣ ደግፋችሁናል። ስላረጋችሁት ድጋፍ ስለለጋስነታችሁና ቀኝ እጃችሁን ስለሰጣችሁን ጌታ ኢየሱስ ክርስቶስ ይባርካችሁ። እናንተ ባደረጋችሁት ድጋፍ እነዚህን መጽሐፍ ለማስረከብ አዘጋጅተናል። ነገር ግን ድጋፉ ከ1000 ኮፒ በላይ መጽሐፍ መሸፈን የሚችል በመሆኑ በእናንተው ድጋፍ ይህንን መጽሐፍ ብቻ ሳይሆን ይህንን መጽሐፍ ጭምር ለመልካም ወጣት ለሚሰለጥኑ ወጣቶች ለመስጠት አዘጋጅተናል። ለሚረከቡን ሰዎች እና ለወጣቶቹ ለሚሰጡት ሰዎች ደግሞ ስንሰጥ እንደዚሁ በቪዲዮ እናሳያቸዋለን። ሰላም፣ የጌታ ጸጋና ሰላም ይብዛላችሁ። እንደተባለው እነዚህ መጽሐፍት በእናንተ ድጋፍ ለመልካም ወጣት ስልጠና ለሚወስዱ እህቶችና ወንድሞች እንዲሰጡ ተዘጋጅተው ነበር። ዛሬ ለመልካም ወጣት እንዲደርስ ይህንን መጽሐፍ እንድታደርስልን እህታችን ፊት ቀርበናል። እህታችን እናንተ ያደረጋችሁትን ድጋፍ፣ አጋርነታችሁን እና ያሳያችሁትን ፍቅርና በጎነት ተባረኩ ልትላችሁ እዚህ አለች። ሰላም የተወደዳችሁ እንደምናላችሁ። በወንድማችን በወንጌላዊ ኤርሚያስ አበበ አስተባባሪነት የተላኩልንን እነዚህ የመሰሉ 2 አይነት መጽሐፎች ወደ 1400 የሚጠጉ መጽሐፎችን ዛሬ ከወንድማችን ቴዎድሮስ ተረክበናል። ለመልካም ወጣት አገልግሎት ወይም ደግሞ ለመልካም ወጣት ላይ ለሚሳተፉ ልጆች እንዲያነቡት እንዲታነጹበት የሚረዳ መጽሐፍ እንደሆነ አውቀናል። ስለዚህ
ተረክበናል። እጅግ አድርገን እናመሰግናለን። ጌታ ኢየሱስ ይባርካችሁ። አሜን። በቃ ይህንን ለማሳየት ነው ኤርሚዬ። ጌታ ኢየሱስ ክርስቶስ ይባርካችሁ። ያገዛችሁን፣ የደገፋችሁን፣ አጋርነታችሁን፣ ፍቅራችሁን ያሳያችሁን እህቶች ወንድሞች ሁላችሁንም በክርስቶስ ኢየሱስ ስም ተባረኩ እንላለን። በጣም እናመሰግናለን። አደራችሁን ተወጥተናል። መጽሐፍቱ ደግሞ በአግባቡ ለወጣቶቹ ይደርሳል ብለን እንተማመናለን። ሁልጊዜ አጋርነታችሁን ስለምታሳዩን፣ ስለምታግዙን፣ ስለምታበረታቱን እናመሰግናለን። ጌታ ኢየሱስ ክርስቶስ ይባርካችሁ። ኤርሚዬ ተባረኩ። እንደማለም ብሩኩን ቴንኪዩ ቴዲዬ። እግዚአብሔር ዘመንን ይባርክ። ቅዱሳን ወገኖች በምድር ዙሪያ ያላችሁ በእውነት በምጠይቃችሁ ሰዓት ስለማታሳፍሩኝ ጌታ እግዚአብሔር ዘመናችሁን ይባርክ። በጣም ቴንኪዩ ማለት እንወዳለን። እቺ እህት የመጣችሁ ከአዲስ ኪዳን ካህናት ቤተክርስቲያን ዮኒ ዮናታን አክሊሉ አገልጋይ ዮናታን አክሊሉ ልኳት ነው። ለዮኒዬ ኦልሬዲ ነግረነዋል። ተነግሮት ነው መጽሐፉ አሁን ወደዛ የተላከው። ቴዲዬን በታማኝነት ይኸው መጽሐፍቱን እናንተ በታማኝነት ገንዘባችሁን እንደሰጣችሁ እንዳወጣችሁ፣ እንደዚሁም እኛም ደግሞ በታማኝነት ልክ እንደነገርናችሁ መጽሐፉን ይኸው አውጥቶ አዘጋጅቶ ለአዲስ ኪዳን ካህናት ቤተክርስቲያን ለዮኒ ነግሮት፣ ዮኒ ደግሞ ሰው አዘጋጅቶ እችን እህት ማለት ነው እሷ መታ ተጭኖ እዛ አስረክበዋቸዋል ማለት ነው። ከዚህ በኋላ መልካም ወጣት ላይ አሁን የሚሰለጥኑ ጌታን የሚቀበሉ እዛ ጌታን የሚቀበሉ አዳዲስ ክርስቲያኖች ለነሱ አንድ በነፃ ይሰጣል። ምክንያቱም እናንተ ክፍያውን ስለከፈላችሁ ጌታ እግዚአብሔር ይባርካችሁ። በእውነት እኔም በድጋሚ እጅግ አድርጌ አመሰግናለሁ። እንደዚህ መልካም ስራ የሚሰሩ ወንድሞችን ወንድሜ ቴዲ በዚህ በማበረታታት አገልግሎቱ እንዲቀጥል ስላደረጋችሁ ማለት ነው። ጌታ እግዚአብሔር ዘመናችሁን ይባርክ። በጣም ደስ የሚያሰኝ ነው። በዚህ ነገር መስራትን ለወደፊት እንደዚሁ እንቀጥል። በእውነት በቃ መጽሐፍ የሰውን አይን ይከፍታል። የእውነት ነው ብዬ የምላቸው አንዳንዱ ለመስማት ትዕግስት የለውም። እዚህ አሁን የምናነሳቸውን ሀሳቦች ለመስማት ትዕግስት የለውም። አንዳንዱ ለማንበብ ትዕግስት አለው፣ አንዳንዱ ለመስማት ትዕግስት አለው፣ ትዕግስት ደግሞ የሌለው አለ። አሁን አንዳንዱ ሰው መስማትን አይፈልግም፣ ማንበብን ይወዳል። አንዳንዱ ሰው ደግሞ ማንበብን አይወድም፣ መስማትን ይወዳል። እና መስማት የሚችሉ እንደዚህ ገብተው በዩቲዩብ የሚሆን በምንም ሊሰሙ ይችላሉ፣ ቪዲዮዎችን ማለት ነው። ማንበብ ደግሞ ለሚፈልጉ ደግሞ ሰዎች ደግሞ በተለይ ይሄ ማንበቡ ደግሞ እጥር ምጥን ብሎ ክሽን ብሎ በቃ ጥንቅቅ ያለለት ነገር ስለሆነ የሚቀርበው እንደ በጣም መጽሐፍት የሚያመጡት ተጽዕኖ ቀላል እንዳይመስላችሁ። ብዙ ሰው ወደ እግዚአብሔር መንግስት ለመጨመር መጽሐፍት ያላቸውን ተጽዕኖ እኔ አይቻለሁ። በተለይ በዚህ በተሐድሶ አገልግሎት ውስጥ በነበርኩበት ሰዓት ላይ በጣም አይቻለሁ። ወንድሞች እናቶች፣ በጣም አይቻለሁ። በከሳቴ ብርሃን ስብከተ ወንጌል ዘኢትዮጵያ በነበርኩበት ሰዓት ላይ በጣም ብዙ አይቻለሁ። ትምህርት ክፍል ላይ ስለነበርኩ ፖስታዎች ከአራቱም የኢትዮጵያ የምድር ዳርቻ ማዕዘናት ይመጡ ነበር። መጽሐፍትን አንብበው አንድ መጥቅ የሚል ጋዜጣ ነበረ በቤተክርስቲያኒቱ የሚታተም፣ እሱን አንብበው ደግሞ ጮራ የሚል መጽሔት ነበር ደግሞ በማህበረ በኩር ዲያቆን አግዝ ያሉበት አለቃ መሰረተ ስብሐት ድሮ የነበሩበት ማለት ነው። ጮራ መጽሔት በጣም በእውነት እኔ የዚህ ዓለም ገንዘብ ያላችሁ ሰዎች በእውነት ብትዘረጉ ስራ ቢሰራ እንደነሱ አይነት ጽሁፎች በጣም አንበሳውን ድርሻ ወስደዋል። ወደ እግዚአብሔር መንግስት ሰዎች እንዲጨመሩ እኔ በጣም ብዙ ማስታወሳቸው ሰዎች አሉ። እና መጽሐፍቶች በጣም ትልቅ ጉልበት አላቸው። ሰው ደግሞ ያነባል፣ በደንብ ተከሽኖ ተቀረበለት ያነባል፣ በደንብ ያነባል። እና ቴንኪው በእውነት ጌታ እግዚአብሔር ዘመናችሁን ይባርክ። በታማኝነት ገንዘባችሁን ስፖንሰር ሁኑኝ ብዬ ጠየኳችሁ፣ እናንተም አደረጋችሁ። እግዚአብሔር አምላክ ይባርካችሁ። አግዝ ያለህ እንዴ? ኦኬ፣ ጌታ እግዚአብሔር ይባርካችሁ በእውነት። እና መጽሐፍቶች ያላቸው ተጽዕኖ ሰው ወደ መዳን እንዲመጣ የሚያደርጉት ተጽዕኖ ቀላል አይደለም። ሜላ ከዚህ በፊት ሲናገር ሰምታችሁታል። እዚህ የወንድማችንን የቴዲን መጽሐፍ አንብቦ ነው ሜሎስ አሁን ወደ መዳን የመጣው ማለት ነው። ጌታ እንዲያውቅ የረዳው ማለት ነው። ይኸው ቴዲ የጻፈውን ቴዲ እውነት አርነት ያወጣል፣ እሱ የጻፈውን መጽሐፍ አንብቦ ማለት ነው። እና እኔ በቃ በተሐድሶ ውስጥ ሆነው ጥሩ የሚጽፉ ወንድሞች አሉ። ጥሩ የሚጽፉ በዘመን መካከል በቃ በፍጹም በምንም የማይለወጥ አቋሜ ነው።
መርጌታ ይጽፋል። መርጌታ ክብር ለኢየሱስ። ቴዲ ይጽፋል። ዲያቆን አግዝ ይኸው እዚህ ገባ። ጮራ መጽሔት ልደታ እያሉ ነው የማውቃቸው ወገኖች። ዛሬ 25 ምናምን ነገር ዓመት በፊት መርጌታ ሙሴ ይጽፋል። መርጌታ ጽጌ ይጽፋል። መርጌታ ሙሴ ይጽፋል። መምህር ጌታቸው ይጽፋል። ሌሎቹን እንኳን ባላቅም ማለት ነው። እነዚህ ሰዎች ጸሐፊዎች እንደሆኑ መጽሐፍቶቻቸውን አንብቤያለሁ። ያግዝን አንብቤያለሁኝ። የቴዲን አንብቤያለሁ። የመርጌታን አንብቤያለሁ። የመምህር ጌታቸውን አንብቤያለሁ። የሙሴን አንብቤያለሁ። የመርጌታ ጽጌን አንብቤያለሁ። እነዚህ አገልጋዮች የምመሰክርላቸው ናቸው በመጽሐፍቶቻቸው ማለት ነው። አንደኛ የምመሰክረው ቅድም እንዳልኳችሁ በዛ በትምህርትና ስልጠና ክፍል ላይ ስለነበርኩኝ ፖስታዎች ሲመጡ እየከፈትኩ አነብ ነበር። እኛ ነበር የምናየው ከተለያየ ቦታ ላይ የሚጡት ማለት ነው። ትምህርተ ዲን የሚባል የምንሰጠው በርቀት የምንሰጠው ትምህርት ስለነበረ እና የነበረው ነገር ወንድሞችና እህቶች አንብበው፣ ጋዜጣ አንብበው፣ መጽሐፍ አንብበው፣ መጽሔት አንብበው። መጥቅ ጋዜጣ እንደውም በኋላ ላይ ነው እኛ ጋር የወጣው። ጮራ መጽሔት ግን የቆየ ነው። ይኸው አግዝ እዚህ ስላለ የቆየ ነው እና አንብቤ ይላሉ። ጮራ መጽሔት ቁጥር እንትን ይሄን ያህል ቁጥር እዚህ ላይ አንብቤ እና ህዝባችን ያነባል። መስማት የሚችል በመስማት ማንበብ የሚችል በማንበብ የመጽሐፍ ቅዱስን እውነት እንዲተዋወቁ በእውነት ጽሁፎች አንበሳውን ድርሻ ሰርተዋል። መጽሐፍቶች ወንድሞች ናቶች እዚህ ሶሻል ሚዲያ ላይ ገድላት ድርሳናቱን እኛ ከተናገርነው የበለጠ እንደውም የበለጠ መጽሐፍቶች ላይ እነዚህ አሁን ስማቸውን የጠራኋቸው አገልጋዮች እና ሌሎቹም በተለይ እነዚህን አገልጋዮች ስማቸውን የጠራኋቸው ሌሎቹ እንኳን ብዙ ባላቀው አልመሰክርም። ቴዲ፣ ዲያቆን አግዝ፣ መምህር ጌታቸው፣ መርጌታ ክብር ለኢየሱስ፣ መርጌታ ጽጌ፣ መርጌታ ሙሴ እነዚህ ሰዎች መጽሐፍቶች እንደጻፉ ስለማቅ ስላነበብኩም አዶነ ማን ነው በአካል ማላቀው እዚህ ውስጥ አዶነ አግዜ እሱ አንተ ካላስታውስከኝ እንጂ እኔ አስታውሳለሁ። ልደታ በነበራችሁ ሰዓት ላይ ነው ማስታውስ። ሁሉንም አውቃቸዋለሁ በአካል እና መጽሐፍትን እናበረታታ። አሁንም እንደው ጌታ ቢፈቅድ መጽሐፍትንሽ ስፖንሰር የምታደርጉኝ ሰዎች ካላችሁ ሁለት የሚሆን አምስት መጽሐፍ የሚሆን እንደዚህ ስፖንሰር የምታደርጉኝ ሰዎች ካላችሁ የዲያቆን አግዝን መጽሐፍት እኔ እፈልገዋለሁ እና ጌታ ይፈቅድ እንደው ካልከበድኩባችሁ 50 ሎሚ ለአንድ ሰው ሸክሙ ነው በሚባለው ለ50 ሰው ግን ጌጡ ነው ብሎ በሚባለው አይነት መሰረት ጌታ እግዚአብሔር ከረዳን አይ ቲንክ የተቀበረ መክሊትን ነው ከዚህ በፊት የነበረውን ድጋሚ ያሳተምከው። አግዜ እንኳን ደህና መጣ። ሰላም ላንተ ይሁን። ሰላም ኤርሚዬ ተባረክ። ሁላችሁንም ሰላም ብያለሁ። አዎ ከዛሬ 25 ዓመት በፊት የታተመ ነበረ። 25ኛ ዓመቱን ምክንያት በማድረግ አሁን ቅርብ ጊዜ ታትሞ ያው የተሰራጨ ይገኛል። ስንት ገጽ ነው? የተቀበረ መክሊት ነው። አዎ በጣም ወደ 300 አሁን ከፍ ብሏል። ያው ለመድሎተ ጽድቅም ምላሽ ስለያዘ ወደ 350 ገጽ ያህል አለው። የአንድ መጽሐፍ ዋጋ 500 ብር ነው። 500 የኢትዮጵያ ብር የኢትዮጵያ ብር ነው። ያው ለማህበረ በኩር አገልግሎት የተሰጠ ነው። የማህበሩን አገልግሎት ለመደገፍ ነው እንግዲህ መጽሐፎቹ እየዋሉ ያሉት። ያው በዛ ደስ ይለናል እና ከፍ ብሎ ተዘጋጅቷል። ለአቡነ ናትናኤል የጻፍኩትም ደብዳቤ ለተቀበረ መክሊት መነሻ ምክንያት የሆነው ደብዳቤም እንደዚሁ አባሪ ሆኖ ታሪካዊም እንዲሆን አቡነ ናትናኤል ማለት የኔና አንተ አባት ናቸው። አዎ የአርሲ ሀገረ ስብከት የአርሲ ሀገረ ስብከት እሳቸው በህይወት ነበሩ ያኔ። ልክ ነው። የዛሬ 25 ዓመት ልክ ነው። ያው እሳቸው ናቸው ያስወጡንና ከዛ እኔ ደብዳቤ ጻፍኩላቸው ወደ 10 ገጽ የሚሆን ደብዳቤ። ያው የደብዳቤው ዓላማ የተወገዝኩበት እውነት እኮ ከሌላ ያመጣሁት አይደለም፣
የት ነህ? ሚካኤል ነበር ወይስ መድኃኔዓለም ነው? እኔ መድኃኔዓለም ነበርኩ። መድኃኔዓለም ነበር። አዎ ኦኬ። እና ከዛው ነው ያገኘሁት ብዬ የመዳንን እውነት የሚገልጡ ጽሁፎችን ከሃይማኖት አበው ከቅዳሴ ከተለያዩ የቤተክርስቲያን መጽሐፍት አጣቅሼ ላኩላቸው። እንደደረሳቸው ማወቅ ያለው በኋላ እንግዲህ የተቀበረ መክሊት ሆኖ ያደገው እሱ ነው እና በተለይ የመጀመሪያው ክፍል ስለ ክርስቶስ ማንነት፣ ስለ አዳኝነቱ፣ ስለ ምልጃው የሚናገሩትን መሰረት አድርጌ ያው ሌሎቹ ተጨምረውበት ወደ መጽሐፍ አደገ። በዚህ መጽሐፍ እንግዲህ ብዙዎች ያው አንተ ቅድም እንዳልከው ብዙዎች ወደ ወንጌል መጥተዋል። ስለዚህ አስታውሳለሁ። እኔ ምስክር ነኝ። እናንተ ስለ መጽሐፍቶቻችሁ ምስክርነትን እንኳን መስጠት ብትችሉም ትክክለኛ ናችሁ። ባትችሉ ግን ይሄ የአባቶች አምላክ ምስክር ነው። እኔ ምስክር ነኝ። በእነዚህ መጽሐፍቶች ስንት ሰው እንደዳነ ወንድሞችና እህቶች፣ ስንት ሰው እንደዳነ፣ ስንት ሰው እና እግዚአብሔር ይባረክ። አለ አሁን አንተ ጋር ታትሞ የተቀመጠ ኮፒ አለ? አዎ አለ ታትሞ ያልተሰራጨ አለ። ያው የተወሰነው ምረቃም ነበረ እንዲሁ የቀስ እያለ እየተሰራጨ ነው። ግን ጥያቄ አለ ነው ወደ ሰሜኑ ክፍል በተለይ እዚህም የሚያገለግሉ ወንድሞች ይላክልን የሚሉ አሉ። ስለዚህ ያው የተወሰነ መሰራጨት ያለበት አለ። ለምን ቀጣይ አሁን ለምሳሌ ጥላና አካል የሚለውን መጽሐፍ እንደዚሁ ለህትመት እየተዘጋጀ ነው እንደገና በደንብ ተሻሽሎ ያው የስነ ጽሁፍ አገልግሎት ዋና የአገልግሎታችን ማዕከል ስለሆነ ያልተሰራጩ አሉ እና እነሱ ቢሰራጩ ለሌሎች ህትመቶች ይረዳል። አይ የሰሜኑ ክፍል ላይ ምናልባት ሌሎች ሰዎች ካሉ እኔ ጥሩ ግን ይሄ መልካም ወጣት ጥሩ አጋጣሚ ነው። ወጣቱ ከአራቱም የምድር ማዕዘናት ላይ ይመጣሉ። ከምስራቁም ከምዕራቡም ከሰሜኑ ከደቡብ አቅጣጫ ብዙ ወጣቶች ወደ ይመጣሉ። ግን ደግሞ በመልካም ወጣት ደግሞ የማይገኝ በጣም ብዙ ትውልድ ስላለ ሰሜኑ አካባቢ ላይ ያለው እንግዲህ ጦርነቱ ምኑም ስላለ ከዛ የታስበን ነበረ ሸዋሮቢት አካባቢ ላይ የቴዳን መጽሐፍት እዚህ ደብረ ብርሃን አካባቢ ጎጃም ውስጥም ጎንደር ውስጥም እንደዚህ ትግራይም አካባቢ ወሎም ላይ ግን ጦርነቱም ነበረ። አይ ቲንክ በመልካም ወጣት ነው የሄደው። መልካም ወጣቱ ከተለያየ ቦታ ላይ ስለሚመጣ ማለት ነው። ኤኒዌይ በውስጥ አውራኝ እና ወገኖች ቅዱሳን ካልደከሙ እንደው 1000 ሰው አንዳንድ መጽሐፍ እንኳን ቢገዛ 500 ከሆነ የኢትዮጵያ ብር ለ1000 ልጆች ይሰጣል ማለት ነው። ለሌሎች ለአንድ ሰው 2 መጽሐፍ አንሰጥም፣ አንዳንድ መጽሐፍ እና ጌታ እግዚአብሔር ይረዳናል። ይሄንም መርሃ ግብር አዘጋጃለሁ ጌታ ቢፈቅድ ማለት ነው። ወገኖች እሺ፣ እርሚ ተባረክ፣ ጸጋ ይብዛልህ። ያው ብዙ ተባረኩ፣ ጻፉ። ጥሩ ጸሐፊዎች ናችሁ። ለእኔም እጄ ላይ ወይ እግሬ ላይ ጭናችሁ እንድትጸልዩልኝ እፈልጋለሁ መጽሐፍ እንድችል። በተለይ ቴዲማ ምን በቃ አንድ ሰው ብዙ ሲወልድ ቀፈቀፈ ነው የሚባለው አይደል? ቴዲ አግዜ ስንት መጽሐፍ ጻፍክ እስካሁን? ጥላና አካል፣ የተቀበረ መክሊት፣ የለውጥ ያለህ፣ ነገረ ድህነት፣ በአሚና አበው። የለውጥ ያለ ያንተ ነው እንዴ? አዎ የለውጥ ያለህ ተክለ ሃይማኖት የሚለው የሰው ያለህ ነው እሱ መሰለኝ። እሱ የሰው ያለህ ነው። ኦኬ የለውጥ ያለህ የሰው ያለህ አለኝ ቤቴ እኮ። አዎ ታውቀዋለህ ጸሐፊውን የሰው ያለህ? አውቀዋለሁ። ትንሽ ፈኒ ነገር ነው መጽሐፉ። አዎ እንደዛ ነው። የወንድማችን የቴዲም ስራ እንግዲህ በጣም ሊደገፍ ሊታገዝ የሚገባው ነው። እኔም ያው መጽሐፎቹን በቅርበት ሆኜ አብረን እንትን እንላለን። ቴዲማ ስለዚህ ነገር ላይ በደንብ አተኩሮ ነው ቤተክርስቲያን ውስጥ ያሉትን ችግሮች፣ መጽሐፍት ውስጥ ያሉትን ነገሮች እየተከታተለ በጣም ይጽፋል እና የብዙዎች ያለ መጽሐፍ ነው እና በደንብ በእውነቱ ሊደገፍ ሊታገዝ የሚገባ ወንድም ነው። አብረን እናገለግላለን። ክብር ለእግዚአብሔር ይሁን። ተባረኩ። እሺ ቴንኪዩ ዲያቆና ጊዜ ቴንኪዩ። ተባረክ። እሺ አመሰግናለሁ። በውስጥ እንገናኝ።
እሺ ወገኖች፣ አይ መጽሐፉን የት የምታገኙት ምናምን ነገር ኦኬ። ዲያቆናት ጊዜም በውስጥ ልታገኙት ትችላላችሁ። የት እንደምታገኙት ሊነግራችሁ ይችላል። ግን ስፖንሰር ልትሆኑ የምትችሉ ሰዎች ከሆናችሁ ግን መርሃ ግብር አዘጋጅና እንደዛ እናደርጋለን። ተባረኩ። ኤርሚ ሰላም ናችሁ ወይ? ታገሰ ኔትወርክ አለን፣ እግዚአብሔር ይመስገን። እሺ በጣም ደስ ብያለሁ። 10,000 ያስገባለሁ። አካውንቱን ደግሞ ኢንቦክስ ላይ ያስገባለሁ። ቴንክ ዩ። በውስጥ አግኘው አግዜ ይያዝልኝ። ማን ጋር ኢንቦክስ ላይ ልጽፍ? ትልቁ ላይ ቆይ፣ ትልቁ ላይ ያለው ይታያል። አግዛቸው ተፈራ ፎሎ ይደራረጉ። ፎሎ አድርገውና አግዝዬ የባንክ አካውንትን እዛ ላይ ጻፍለትና በ10,000 መጽሐፉ ይቀመጥልኝ አንተ ጋር። እሺ ፎሎ ተደራረጉ። ፎሎ አድርገው ታገስዬ። ቴንክ ዩ። እኔው ጸጋ ይብዛል። እሺ ኤርሚ፣ እዚህ ጋርም ደግሞ አንድ ጓደኛዬ 3,000 ጨምራለሁ ብለዋል። 13,000 እናስገባለን። ቴንክ ዩ። ተባረኩልኝ ወንድሞቼ። ብዙ ጊዜ ደግሞ እኛ በውጭ ሆነን ነው የምንሰማው። በጣም ነው ደስ የሚለው። የት ነው የምትኖረው? ሳውዝ አፍሪካ ነው? ሳውዝ አፍሪካ ነው። ለእኛም ጸልዩልኝ እንዴ። በጣም እየጸለይን ነው። እንዴት ሆናችሁ? ባለፈው በኪም ጋር ደውዬለት ነበር። ያው እንደዚህ ነው። አንዳንድ አካባቢ ደግሞ በጣም እያስቸገሩ ነው። አይዟችሁ፣ እየጸለይ ነው። በእውነት ባለፈውም ጸልያለሁ። ጌታ ይረዳናል። ቅዱሳን በሳውዝ አፍሪካ ያሉ ኢትዮጵያውያን ወገኖቻችን ኤርትራውያንን በጸሎት እናስብ። ቴንኪው ወንድሞቼ፣ በጣም ነው የማመሰግነው። አግዜም በውስጥ አገኘው። አሁኑኑ ሀይ በለውና አግዘኝ፣ እኔን ሀይ በልኝ። እድሜ አንቴንም ፈልጋለሁ በውስጥ። እሺ በቃ እኔም የፎሎ ባክ መልሼ እላለሁ። ታገሰ። ኦኬ እሺ፣ ቴንኪው። ተባረኩ። እሺ በጣም ነው የምናመሰግነው። እሺ ወገኖች አላችሁ እንደ 1 2 3 ሰው ይኖራል። አሁን እንደዛ ሊያደርግ የሚችል ሰው አለ ወገኖች? መጽሐፍ ስፖንሰር ሊሆነኝ የሚችል ሰው አለ? ከትልቅ ይቅርታ ጋር እኔ ስራ ላይ ነኝ። 20,000 ብር እሰጣለሁ። ስራ ላይ ነኝ። ቴንክ ዩ ዳግዬ፣ ቴንክ ዩ ዳግሻዬ። በቃ አግዝዬ ዳግዬንም አግኘው በዛ በውስጥ ማለት ነው። ላክለት። እሺ ልካለሁ። እሺ ኖ ቆይ፣ የተወሰኑ ሰዎች ቴንክ ዩ። ኢየሱስ ጌታ ነው። ቃል ሕይወት ነው። አይ ቲንክ ዜድዬንሽ እንዴ? ዜዷንሽ ከአሜሪካ። ቴንክ ዩ ዳግሻዬ። የአባቶች አምላክ እግዚአብሔር ይባርክ በእውነት ቴንክ ዩ። ፕሊስ በቃ እዚህ መልካም ወጣት ላይ ነው አብሮ ከቴዲ መጽሐፍት ጋር ለአንድ ተማሪ 2 መጽሐፍ አንሰጥም፣ አንድ መጽሐፍ እንሰጣለን። የተቀበረ መክሊት ለአንዱ ከተሰጠው ለአንዱ ደግሞ ለስዕሏ መስገድ ይገባልን ብሎ የሚላለን፣ ለአንዱ ደግሞ ሌላኛው እንደዚህ እያደረግን እንሰጣለን። እሺ እንዲሁ ወደደኝ። እሺ ወንድማችን ኦኬ ቴንክ ዩ። እሺ ወንድማችን ሰላም ብያለሁ። እርምሻ እንዴት ነህ ብራዘር? እግዚአብሔር ይመስገን ሁሉ ሰላም። ደህና ነኝ ጌታ ይመስገን። እግዚአብሔር ይመስገን። በጣም ደስ ብሎኛል። 15,000 ብር አስገባለሁ። ዋው! የት ነው የምትኖረው ብራዘር? እኔ በውጭ ሀገር ነው የምኖረው። ተባረክ ብራዘር። በጣም ነው የማመሰግነው። አሜን። አግዝዬን ፎሎ አድርገው ብራዘር። እሺ አካውንቱን አግኝቼዋለሁ። እዚህ ላይ አስገባዋለሁ። አሁን አስገባዋለሁ። እዚህ ጋር አገኘኸው? አካውንቱን ተጻፈ? አግዝዬ እዚህ ጽፏል ከታች። ጽፌ ነበረ፣ ወዲያው አለፈ። ማህበረ በኩር ይላል። ኦኬ ናይስ። እሺ አንድ ሰው ፒን አርጉት። እናት ሄሚ እሷም እንደዚህ 10 መጽሐፍ ብላለች። እናት ቴንኪዩ ጌታ እግዚአብሔር ይባርከሽ። ኤርሚ ላይቭ ጊፍት ሰስፔንድ ይላል። አይ ሎዝዬ ተይው። አሁን ጊፍቱ ምኑ እንደነካሁት አላውቅም። አይ ዶንት ኖ። ኦኬ ማን ልበል? ቆይ አንድ ሰው አመለጠኝ ስሙ።
የታለ? እሺ ያው አግዛቸው ተፈራ ብሎ የሚል ቁጥሩን አንድ ስክሪንሾት አድርጉት ያዙት። ኦኬ ሌሎች ቀላቅለው እንዳይጽፉ እህትየው ሃኒና መሲ ለጥፈውታል። ሃኒና መሲ ጋር ያለው ሃኒና መሲ ብቻ ይበቃሉ። በቃ ራሱ አግዜም ለጥፎታል። ኦኬ ወይት እሺ አምባው 5 መጽሐፍ ቴንኪዩ ወንድሜ ጸጋ ይብዛልህ ተባረክ። ኦኬ አማኒ አንዳንድ ቁጥር እየጻፈ ነው። እንዲወደደኝ ቴንኪዩ ወንድሜ 15000 ብሏል። ተባረክልኝ እኔ ወንድም ቴንኪዩ። በእውነት ከልብ አመሰግናለሁ። ቅዱስ እግዚአብሔር ምስክሬ በጣም ነው የማመሰግነው። ቴንኪዩ ወገኖች፣ እመኑኝ ሰው ይድንበታል። እነዚህ ጌታን የሚቀበሉ መልካም ወጣት ላይ የሚመጡ ሰዎች ወደ ቤታቸው ሲመልሱ ይዘውት ይገባሉ መጽሐፉን እና ደግሞ ጥሩ አድርጎ በኦርቶዶክስ ለዛ የተጻፈ ስለሆነ ሰው ያነባዋል። እሺ አማኒ። አቤት ኤርሚ፣ ሰላም ለእናንተ ይሁን። ደህና ነን ጌታ ይመስገን። አማኒ እግዚአብሔር ይመስገን። እኔም 10,000 ብር አስገባለሁኝ። ቴንኪዩ። አንተም ሳውዝ አፍሪካ ነህ አይደል? አዎ ሳውዝ አፍሪካ ነኝ። ይሄ ድምፅ አዲስ አልሆነብኝም። ከዚህ በፊት አውርተን እናውቃለን። አዎ አውርተናል። ከስር እከታተላለሁ ቆይቻለሁ ከእናንተ ጋራ። የሚገርም ነው። አዲስ አይደለሁም። አዎ ተባረኩ። ቴንኪዩ ወንድሜ። ጸጋ ይብዛልህ የኔ ወንድም። ቴንኪዩ ተባረክልኝ። በቃ ያው ከታች አሁን ስላስቀመጠ ባንክ አካውንቱ እዛው ጊዜ ጋር አስገቡለት። በታማኝነት መጽሐፉን ስለሚሰጠን ማለት ነው። እሺ አስገባለሁ። እሺ ቴንኪዩ ወገኖች ተባረኩ። ባስሌል ኤርሚ እንዴት ናችሁ? ደህና ነን ጌታ ይመስገን። እንዴት አለ ወንድሜ? ሰላም ነው። ድጋሚ ስላልደወልኩልህ ብቻ በጣም ይቅርታ። ችግር የለውም። እኔም ቢዚ ሆኜ ነው። ሁሌ ግን አለው ከታቾኝ ሁሌ ነው ማይ እግዚአብሔር ስላበረታህ ጌታ ስላንተ እጅግ አድርጌ አመሰግናለሁ። በእውነት ጠንክረህ ቆመህ ሁሌ ስለማይ ሁሌ ያያለውና ግን በቃ አልሞላልኝ ብሎ እየረሳሁትኝ ሶሻል ሚዲያውም ላይ የሚመጣው ስልክ ብዛት ብዙ ስለሆነ ማለት ነው። ችግር የለም። እየበረታህ እያነበብክ ነው? ደህና ነኝ። አልፎ አልፎ ሞክራለሁ። እደውልልሃለሁ ወይ ደውልልኝ። አንተም ራሱ እንግሊዝ ነው አይደል የምትኖረው? እኔ እንግሊዝ ነው ያለሁት። እንግሊዝ ነው። እኔም እንግዲህ 20,000 ብር ላስገባ። ቴንኪዩ የኔ ወንድም ባስሌል። እግዚአብሔር አካውንቱን እንትኑን አድርጌያለሁ፣ ስክሪንሾት አድርጌያለሁ። ስክሪንሾት አደረግኩ አይደል? አዎ በቃ ስሙ ምንድነው? አግዜ ስሙን ሁሉ ጭምር ብጽፍላቸው እዛ ያሳያቸዋል። ማህበረ በኩር እስኪ ማህበረ በኩር ብላችሁ ጻፉት። አንዴ ጻፈው ራስህ ማህበረ በኩር ብለህ አግዝ። ስክሪንሾት ያድርጉ። እሺ የኢትዮጵያ ንግድ ባንክ ነው አይደል? አዎ የኢትዮጵያ ንግድ ባንክ ማህበረ በኩር ብሎ የሚል ይመጣል። አዎ በጣም ጨማዶ በደንብ ታስታውሰዋለህ። በጣም ቅን ወንድም ነው። ወደ ጌታ በመጣ ሰዓት ላይ በጣም ነው ያስለቀሰን። አይ ቲንክ ባስሌል ብለህ ስምህን ጥራው ብዬ የሆነ ስም ጽፈህ ነበር አይደል በወቅቱ? አዎ ዜሮ ነበረ ስሜ። ዜሮ ነበር ስምህ እና ኤርሚ እዛን ቀን በይሉንታ ነበረ ታውቃለህ። ለጌታን የተቀበልኩት በቃ ድካማችሁ ለከኔንት ነው የሆናችሁ ሳይ በቃ እንጂ ግን ስማ ከሞት ነው ያዳናችሁ ማለት ይቻላል። ጌታ ኢየሱስ ነው ያዳነው በእውነት በቃ አሁን እኔ ይገርመኛል። በቃ ልብህ ቅን ነው። ያለፍኳቸው ጊዜያቶች ሳስብ በቃ አሁን እኔ እንጃ አላውቅም። ለእግዚአብሔር ክብር ይሁን፣ ለጌታ ክብር ይሁን። የታረደልን ጌታ፣ የሞተልን ጌታ፣ የእግዚአብሔር ልጅ፣ የዳዊት ልጅ እግዚአብሔር ስሙ ይባረክ። ልብህ ቅን ነበር አስታውሳለሁና እንደውም ለምን ዜሮ ብለህ አልከው? እባክህ ስምህን ቀይር እና እኔ በምሰጠህ ስም ተጠራ ብዬ እንደው ዋናው ስምህ አለ ግን ለምን እንደው ለሚዲያ ባስሌል ብለህ ተጠራ ብዬ አልኩ። አዎ ልክ ነህ። ቴንክ ዩ ብራዘር። ችግር የለም። ኤፊ አስታወስከው አይደለ? አዎ በጣም ብዙ ያስታውሳል፣ በቅንነት በጣም ያስታውሳልና ቴንክ ዩ ብራዘር። መጽሐፉም ለመግዛት ስፖንሰር ስለሆንከኝ በጣም አመሰግናለሁ። ተባረክ።
ተባረክ። ቴንክ ዩ። እሺ አሁን እዚህ ዳግሼ ሚዩት ነህ። ማነው? ሶሪ ክፍት ነው ማይክ። ያ አስታውሳችሁት አይደል? አስገብቻለሁ ልልህ ነው። ኦ ቴንክ ዩ ዳጊ፣ ተባረክ። አግዚ እንወዳለን። በርቱ። ቴንክ ዩ። ያ ቴንክ ዩ ዳጊ። እሺ ዳጊ ተባረክ። ሁላችሁንም እግዚአብሔር ይባርካችሁ። አብራችሁን ያገለገላችሁ ኤርሚም ተባረክ፣ ጸጋ ይብዛልህ። አሜን አሜን። ቴንክ ዩ ወንድሞቼ፣ ጸጋ ይብዛላችሁ። አቅማችሁ የፈቀደ ሰዎች አብራችሁ ስለቆማችሁ፣ ባትቆም ደግሞ አልቀየም። በእውነት በባለፈውም ያኛውን መጽሐፍ ስፖንሰር ስለሆናችሁ አሁን ከኑሮም አኳያ እሱን ግንዛቤ ውስጥ አስገባለሁ። ግን ደግሞ የእውነት ልባችሁ ቅን ከሆነ ይህንን ለማድረግ የሚከለክላችሁ ነገር የለም። $200 $100 ብዙ መጽሐፍት ይገዛል፣ ወደ ኢትዮጵያ ብር ሲመነዘር ማለት ነው። እና ቴንኪው። ሰው ነው የሚድንበት እህቶቼና ወንድሞቼ፣ ጌታ ምስክር። ዝም ብሎ በከንቱ አደባባይ ላይ አንጥልም። ልክ አሁን እንዳሳየናችሁ ነው የምናደርገው። አዲስ ኪዳን ካህናት ቤተክርስቲያን ይሄዳል፣ ለዮኒ ይሰጠውና እዛ ለሚገቡ በዙር ስለሆነ አንደኛ ዙር የሚሰለጥኑ አሉ፣ ሁለተኛ ዙር የሚሰለጥኑ አሉ፣ ሶስተኛ ዙር የሚሰለጥኑ አሉ። ለነሱ ጌታ ላገኙ ሰዎች መጽሐፉን ይዘውት ይገባሉ። ደግሞ በተለይ ህዝባችን አብዛኛው የኦርቶዶክስ እምነት ተከታይ እንደመሆኑ መጠን ህዝባችን አብዛኛው የተያዘው ቴንኪው እንዲወደደኝ ቴንኪው ወንድምነት ጸጋ ይብዛልህ። ቼክ አድርግልኝ እያለህ ነው። አግዜ ቼክ አድርግላቸው እና ተባረኩ። የአባቶች አምላክ እግዚአብሔር ይባርካችሁ። ጊዜ ያመቻችተን የእግዚአብሔር መንግስት ስራ እንሰራለን። ቴንኪዩ ወገኖች። ኦኬ ተባረኩ። ጊዜ ቼክ አድርገህላቸው። እሺ እንጽፍላቸዋለን። በውስጥም ጻፍላቸው። ጌታ ቢፈቅድ እንገናኛለን። ቴንኪዩ ሁላችሁንም ከልብ አመሰግናለሁ። ቴዲ ተባረክ። ጊዜም እንደዚሁ ዳግሻ፣ ቅዱሳን ወገኖች ሁላችሁም መልካም ምሽት ይሆንላችሁ። እኔ ጋ ኦልሬዲ ነክቷል፣ ግን ሌሊቱን ሁሉ ስላልተኛው በጌታ ፊት ተኛለሁ። ጸጋና ሰላም ይዛላችሁ። በውስጥ ኮንታክት እንደራረግ ጊዜ። አሜን። እሺ፣ ሰላም ተባረክ። እሺ፣ ቻው። ባይ